ትንሽ ከበድ ስትል ነው ህዝቡ የሚያከብርህ። የእግዚአብሔር መንፈስ እንዳይሰራ ምናልባት እንዲህ አይነት ነገሮች እንቅፋት ይሆኑ ይሆን? ምንድን ነው መሰለህ አሁን መንፈስ ቅዱስ ሊሞላልን ካልቻለ እኛ የምንሞላቸው ብዙ ነገሮች አሉ። እንዳልከው በፍቅር ውስጥ መሆን እኛኑ ነው የሚጠበቀን። ነገ በቤተ ክርስቲያን ውስጥ ጉለት ቢገኝብህ ፍቅር የኃጢአትን ብዛት ይሸፍናል ይላል። የሚሸፍንህ ብዙ ነገር አለ ማለት ነው። እኔ በጣም ልቤን የሚነካኝ አንድ የጳውሎስ መልእክት አለ። እናንተ ግን ክርስቶስን እንዲህ አልተማራችሁትም። መታሰቢያነቱ ይልና ለ2005 ዓመተ ምህረት 2005 ምን ሆነን በህይወቴ በጣም ከባድ የሚባል ያልጠበቅኩት ነገር ገጠመኝ። ድንገት ነው የተከሰተው። ሰላም ተመልካቾቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ዛሬ አንድ እንግዳ ይዘንላችሁ መተናል። እንግዳችን በተደጋጋሚ ጊዜ መተን በተለያዩ ምክንያቶች መጨረስ ያቃተንን ግን ዛሬ እግዚአብሔር ይረዳናል የምንጨርሰውን ቆንጆ ውይይት ለማድረግ የቱምቢ የሚለው መጽሐፍ ጸሐፊ ፍኖተ መንግስት፣ ምናልባት ከዚህ ቀጥሎ የተጻፈ ነው። ፍኖተ መንግስት የሚል መጽሐፍ ጸሐፊ ፓስተር መርአዊ ንጉሴ በዚህ ያለ ስለመጣ በጣም ደስ ብሎኛል። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እንግዲህ የዛሬው ውይይታችን ይህንን መጽሐፍ የተመለከተ ይሆናልና በዚህ መጽሐፍ ይሄ መጽሐፍ የማይገባበት የለም። ከግለሰብ እስከ ቤተ ክርስቲያን፣ ከቤተ ክርስቲያን እስከ መንግስት ታሪክ ጭምር ማለት ነው። የቀደመውን ታሪክ በተወሰነ መልኩ ለማንሳት ሁሉ የሞከረ ነው። ታሪክ ስንል ለምሳሌ የክርስቶስን ትምህርት በተመለከተ የሚነሱ በጊዜው የነበሩ አስተምህሮዎችን በተወሰነ መልኩ የዳሰሰ ነው እና በዚህ መጽሐፍ ላይ እንግዲህ ይህንን ውይይት እናደርጋለን። መቼም በአንድ ውይይት የሚያልቅ እንዳልሆነ እርግጥ ነው ይሄ ንግግራችን። ለተመልካቾቻችን በደንብ እንዲያዩልን የምንፈልገው ይሄ ቱምቢ መጽሐፍ እንደው እንትን ብቻ አይደለም፣ ላይ መጽሐፍ ብቻ አይደለም፣ ማጥኛም ነው። ስለዚህ በቤተ ክርስቲያናት በተለይ የክርስቶስን ትምህርት በተመለከተ ስፔሲፊካሊ የተራራው ስብከትን በተመለከተ እነሱን በደንብ ለማጥናት ለወጣቶችም እንዲሁም ለቤት ህብረት እንዲሁም ደግሞ በቤተ ክርስቲያን ስለሚደረጉ መጽሐፍ ቅዱስ ጥናቶች የሚጠቅም ተደርጎ የተሰራ ነው። በጣም አደንቃለሁ ይህን የሚያህል መጽሐፍ እና መጽሐፉ እንዴት ተጻፈ እንደው ታሪኩን እና መጽሐፉም ደግሞ የነበረበትን ታሪክ ደጋግመን አውርተነዋል እና እሱን ታሪክ ንገረንና እንጀምር። አመሰግናለሁ እንደገና ይህን ጊዜ እግዚአብሔር ስለሰጠን። ቱምቢን የጻፍኩት ታሪኩ ረጅም ነው፣ ግን በአጭሩ ለመግለጽ መጀመሪያ የተራራው ትምህርቶች እኔን በጣም ወደ ጌታ ስመጣ በጣም የነካኝና የለወጠኝ ከመሆኑ አንጻር ህይወቴን በተወሰነ መልኩ ለሰዎች ለማካፈል ካለኝ ፍላጎት የተነሳ ነው። እኔ የመጣሁት በኦርቶዶክስ ቤተክርስቲያን ውስጥ የሰንበት ትምህርት ቤት በተለይ ስላሴ ካቴድራል ውስጥ ነው የመጀመሪያውን ትምህርት መማር የጀመርኩት። የጌታንም ትምህርት ያወቅኩት ወደ ቤተክርስቲያንም መሄድ የጀመርኩት እዛ ነው እና የሰንበት ትምህርት ቤት ውስጥ እካፈል ነበረ። በጣም ደስ የሚል ህይወቴን የነኩ ትምህርቶች እና መዝሙሮችን ያገኘሁበት ነበር። ከቅዳሴ በኋላ እሑድ እሑድ ወደዛ ሄድ ነበረ እና አንድ ቀን በደንብ ስሰማ ከሰዓት በኋላ ቅዳሜ ትምህርት እንደሚሰጥ ተከታታይ ትምህርት እንደሚሰጥ ሰማሁ። የእሑድ ጠዋት መርሃ ግብር 2 ፈረቃ ያለው፣ በተለይ መጀመሪያው ፈረቃ በጣም 4 ሰዓት ነው የሚጀምረው። በጣም ግፊያ ያለው ነው፣ ብዙ ህዝብ የነበረበት ነው እና ሁለተኛው ፈረቃ ትንሽ ቀለል ይላል እና ሁለቱን ነበር ማቅ የነበረው እና አንድ ቀን ያው በወላጅ ቁጥጥርም ስር ስለነበርኩኝ እንደ ልቤ መሄድም ስለማልችል ጊዜና እድል ሲያጋጥመኝ አንድ ቀን ከሰዓት እሑድ ቅዳሜ ወደዛ ወደ ስላሴ ሰንበት ትምህርት ቤት ሄድኩኝ እና አሁን ቀሲስ ሆኗል። የዛን ጊዜ ዲያቆን የነበረ ሰው የተራራውን ትምህርት ሲያስተምር ሰማው። ምዕራፍ 7 ላይ
ደርሶ ነበር። እንቁዎቻችሁን በሪያ ፊት አትጣሉ የሚለው ሀሳብ ነበረ። በጣም ተመሰጥኩኝ። በጣም ብዙ ሰው አልነበረም። ልክ አሁን በወንጌላውያንም በብዙ ቦታዎች ላይ የትምህርት ጉባኤ ሲባል ብዙ ሰው እንደማይገኘው ሁሉ የዛንም ቀን አልነበረም እንዳለመታደል ሆኖ። ግን እኔ በጣም የተነካሁት ያን ቀን ነው እና ማስታወሻ ደብተር አዘጋጅቼ እየጻፍኩ ማጥናት ጀመርኩ። በጣም ተለወጥኩ። ህይወቴን ነካኝ። ከዛ በኋላ ለሰዎች ሁሉ ስመሰክር የተራራውን ትምህርት ብትማሩ እኮ ትለወጣላችሁ እያልኩ ልክ አሁን በወንጌላውያን ዘንድ የአራቱ መንፈሳዊ ህጎች ወይም የደቀ መዝሙር ትምህርት እንደሚባለው እንደዛ ለእኔ ያለ አስተማሪ ከመንፈስ ቅዱስ እና ከእግዚአብሔር ቃል የተማርኩት ነው። እና አመታት አለፉ እና አንድ ጊዜ እኔም ፓስተር የሚለውን ማዕረግ በወጉ አግኝቼ በቤተክርስቲያን ውስጥ እያገለገልኩኝ እያለ እና ጽሁፍ ሞክር ነበር። የመጀመሪያው መጽሐፌን ከጻፍኩኝ በኋላ አንድ ሚኒስትሪ መጥቶ እንዲህ ለኦርቶዶክሳውያን አማኞች የሚሆን የሚጠቅም ነገር ጻፍ አለኝ እና እድሉን ሰጠኝ። መጻፍ አትችልም ወይ አለኝ። እችላለሁ አልኩት። እኔ ምንድነው ሰዎች በተለይ ከዛ ከወጡ በኋላ የሚያሳስበኝ የህይወት ለውጣቸው ጉዳይ ነበረ። ምንም ልጅ ብሆን ለምንድነው እኔ እንደገባኝ አይነት ሰዎች በተራራው ትምህርቶች አንጻር ለመኖር የማይሞክሩት? ቢያንስ ሲስቱ መሳታቸውን እንኳን የማያውቁትና የማይቀበሉት የሚለው ነገር ያሳስበኝ ስለነበር በዛ አውድ ለእነርሱ እንደሚሆን አድርጌ ጻፍኩኝ። ሚኒስትሪው ግን እንዳለመታደል ሆኖ አልወደደውም እና ሊያሳትመውም ፈቃደኛ አልሆነም እና እጄ ላይ ተቀመጠ። አንድ ቀን ግን ሳስበው ለምንድን ነው ለወንጌላውያን እንደሚሆን አድርጌ የማልጽፈው በሚል ተነሳሽነት ተነሳሁኝ እና ኦልሞስት አጠቃላይ 1 ዓመት ከ3 ወር ፈጅቶብኝ የተራራው ትምህርት ለላቀ ህይወት ስርዓት ከጌታ ዘንድ የተለቀቀ ቱንቢ የሚል መጽሐፍ ጻፍኩኝ ከአመታት በፊት። ከዛ እሱን አሳተምኩኝ። ግን መራዊ የሚለውን ስም ማንም ስለማያውቅ አንደኛ ከዛ ነው የመጣሁት፣ ሁለተኛ እዚህ ወንጌላውያን አካባቢም የሚታወቅም ስምም ዝናም አልነበረኝም። ስለዚህ እሱን ይዤ ዝም ብዬ አሳትሜ 3000 ኮፒ በእዳ ነበር እንደውም ያሳተምኩት። በኋላ ተአምራዊ በሆነ መንገድ እዳዬ ሁሉ ተሰርዞልኝ በቃ በጣም ያስደነቀኝ ነገር ነው። ግን መጽሐፉ ሳይሸጥ አመታት ቆጠረ። እንደውም እንደ አልጋ ተረብርቦ ላዩ ላይ ፍራሽ ተደርጎበት እንግዳ ሲመጣ እንዲተኛበት ሁሉ ሆኗል አመታት። በኋላ ላይ ግን የመድረክ አገልግሎቴ የታወቀ ብዙ ቦታም የማገልገል በሮች እየተከፈቱልኝ ሲሄዱ በዛ ባገኘሁት መድረክ ሁሉ መናገር ስጀምር ሰዎች እየወደዱት መጽሐፉንም እየገዙት እየወሰዱት ሲመጡ በጣም ተበረታታው እና የመጀመሪያው 3000 ኮፒ አለቀ። እና ይህ በሆነ ከአመታት በኋላ ያው መጽሐፍ ኦልሞስት አልቆ ትንሽ ለእጄ ላይ ብቻ የሚቀር ነገር ሲኖረኝ አንድ ቤተክርስቲያን የሆነ ህንፃ ታሰራ ነበረና ሰፊ ቦታ ነው ያላት ከተማ ውስጥ። ምናልባት ሰፊ ቦታ የእሷ ሊሆን ይችላል እኔ እስከማውቀው ድረስ የዛን ጊዜ። አሁንም አይ ቲንክ እሱ ይመስለኛል ሰፊ ቦታ ነው በወንጌላውያን አንጻር ማለት ነው። እና ህንፃ ለማሰራት እየፈለጉ ግን እንዳቃታቸው አይ ነበርና አንድ ቀን ለኮንቬንሽን ሴንተር ትልቅ የሚሰሩት ነበርና ለዛ 1 ብር አንድ ብር እንኳን ብንጥል አሉ። የዛን ጊዜ 1 ብር እንግዲህ ዛሬ 10 ዓመት 12 ዓመት አጠቃላይ ቢሆን ነው ያ 12 ዓመት ወይም 11 ዓመት አካባቢ ነው ቫልዩም ስለነበረው 1 ብር ለዛ የመሰብሰቢያ አዳራሽ እዚህ ጋር እየጣልን እንሄድ የሚል ቅስቀሳ ሲያደርጉ እኔ ልሰብክ ላስተምር ሄድኩ። ቢሆንም እሑድ ማለዳ ልቤ ተነካና ቁጭ ብዬ እዛው ለምን ይህንን መጽሐፍ አልጽፍም እና ብዬ አሰላሁት። ከዛ ቁጭ ብዬ ሳሰላው መጽሐፉን በ200 ብር ሂሳብ መሸጥ ቢቻል እና 5000 እኔ ባቀርብላቸው 1 ሚሊዮን ብር ማግኘት ይቻላል። እነሱ ደግሞ በወቅቱ ከ250 እስከ 300 አጥቢያዎች አለን ይሉ ስለነበር እንደ 200 እንኳን አጥቢያ እያንዳንዱ 25 መጽሐፍ ቢወስድ በአማካይ ይህንን 1 ሚሊዮን ብር ሬዝ አደርጋለሁኝ ብዬ ተነሳው። አጋጣሚ ሆኖ በሆነ ምክንያት እንዳሰብኩት ብሩ አልተሰበሰበም። ግን ማለት እነሱ ወስደው መሸጥ እኔ አዘጋጅቼ ነበር 5000 ኮፒውን ምንም ከነሱ 5 ሳንቲም ሳልወስድ ማለት ነው። እነሱ ግን አሁን እዚህ ጋር ልናገረው በማልችለው ምክንያት ሳይወስዱትና ውጤታማ ሳያደርጉት ቀሩ። እኔ ግን በጣም እድለኝነት ተሰማኝ መጽሐፉን በመጽሐፌ እና ያኛውን መጽሐፍ ይሄኛው የተለየ የሚያደርገው ምንድነው
ይሄኛውን ብቻውን ከዛኛው የበለጠ ጊዜ ወስዶብኛል፣ 1 ዓመት ከ6 ወር። አጠቃላይ ግን ያመነሻ ስለሆነ 3 ዓመት ሙሉ ፉል ታይም መጽሐፍ ብቻ እየጻፍኩኝ አሳልፌ ያሳተምኩት መጽሐፍ ነው። አጠቃላይ ታሪኩ ኩምቢ ይሄንን ነው የሚመስለው። ዋው! እሺ፣ ከቱምቢ ደግሞ ትንሽ ወደኋላ እንደገና ልመለስ ነው ልጅነትህ ጋር መጽሐፍ ቅዱስን የማግኘት ይሄ በረከት ነው ለእኛ። እዚህ በረከት ጋር ግን ለመድረስ የመጣህበት መንገድ አለ ከቤተሰብ እና መጽሐፍ ቅዱስን በተመለከተ በጣም ፋሲኔቲንግ የሆነ ስቶሪ ትነግረን ነበረ። አንድ ባህታዊ የተናገሩት ትንቢት እና ደግሞ ከዛ በፊትም በይርጋለም ሆስፒታል በነበርክበት ጊዜ በልጅነት መጽሐፍ ቅዱስን የማግኘት ነገር ግን ደግሞ የማንበቡ ነገር ከዛኛው ጋር የተያያዘ መጽሐፍ ቅዱሶች ከያሉበት የሚወጡበት እድል ነበር እና ያን ስቶሪ ብትነግረን ማለት ከመጽሐፍ ቅዱስ ጋር የተገናኘህበትን እና መጽሐፍ ቅዱስን የማንበብ እድል ያገኘህበትን። ሁለተኛ ደግሞ ከዛው ጋር ተያይዞ ስላሴ ቤተክርስቲያን ስትሄድ የነበሩትን ፕሮግራሞች እንግዲህ ምናልባት መለስ ብለን የቀደመውንም የጀመርነውን እንትን ስቶሪ ማየት እንችላለን እና የሚገርም ነገር ነው የነገርከን። በፒያኖ በጊታር ኳየር ይዘምር ነበረ። ይሄ የሆነው በስላሴ ቤተክርስቲያን ውስጥ ነው። ዳስ ቬሪ ፋሲኔቲንግ እና እኛ ኤክስፔክት አናደርግም። በተለይ አሁን በወንጌል አማኞች ቤተክርስቲያን ያደግን ሰዎች እሱን እዛ እንደዚህ አይነት መዝሙሮች እንዲህ አይነት ትምህርቶች ምናምን ብዙ ኤክስፔክት አናደርግም እና እስቲ እሱ ላይ ትንሽ በለን ከልጅነትህና ደግሞ ስላሴ ጋር ከነበረ ስፒሪቹዋል ኢንካውንተር። ምክንያቱም እዚህ ጋር ለመድረስ ይመስለኛል እነሱ እንደ ቤዝህ ናቸው። ወደኋላ ከተመለስን የኔ እናትና አባት በሆነ መንገድ በተለያየ እድሜ ክልል ውስጥ ሆነው ወደ ጌታ መቶ ወይም ከወንጌላውያን አማኞች ጋር አብረው ከሚሽነሪዎች ጋር የመገናኘት እድል ገጥሟቸው እንደውም ሳስበው የውሃ ጥምቀት ሁሉ የወሰዱ ይመስለኛል። ምክንያቱም ከሚያወሩልኝ ነገር አንጻር አሁን ዘመኑን ሳሰላው አባቴ 82 ዓመቱ ነው፣ ግን የወጣትነቱ እድሜ ላይ ስለሆነ 15 ዓመቱ ላይ ምናምን ነው እንደዚያ የሆነው። እናቴ አሁን 80 ዓመቷ ነው። እሷ ደግሞ ምናልባት ወደ 30ዎቹ አካባቢ ትሆናለች ብዬ ወይም 20ዎቹ አጋማሽ ላይ ትሆናለች ብዬ አስባለሁ። ወደ ጌታ መጥተው ነበር። ሁለቱም ከጌታ ቤት የራቁበት ምክንያት በሰዎች ተሰናክለው ነው። አባቴ እንደውም በነጮቹ ሚሽነሪዎች ነው የተሰናከለው፣ ክፉ ነገር ሲያደርጉ አይተው። እናቴም እንደዚሁ ከታላቀታችን ከሁላችንም ታላቃለች። እኔ 4ኛ ልጅ ነኝ እና እሷም እንዲሁ ከእናቴ ጋር ተሰናክላ በዛው ቀርታለች። ከዛ በኋላ እኛ ቤት ያን ያለ መጽሐፍ ቅዱስ ኢንትረስት የነበረው ሰው አልነበረም። እንዲሁ በሩቅ ዘመዶቻችን ግን ይወዱ ነበር። አንድ ወቅት ላይ እኔ ያደግኩት ሐዋሳ ነው፣ የተወለድኩት ጎባ ቢሆንም እና አንድ ቀን ታመሜ ሆስፒታል ተኝቼ ከዛ አንድ ኖርዌጂያን ነርስ እዛ መታ ስታጽናናኝ መጽሐፍ ቅዱስ እዛ ሲሰበክ ምናምን ሰማለሁ። ይርጋለም ሆስፒታል ሐዋሳ ጥሩ ሆስፒታል ስላልነበር ይርጋለም ነው እየሄድን የምንታከመው እና እዛ ተኝቼ መጣችና መጽሐፍ ቅዱስ ስጭኝ አልኳት ዝም ብዬ። ከዛ መጽሐፍ ቅዱስ አምጥታ ሰጠችኝ። በቃ ያው መጽሐፍ ቅዱስ ስላለኝ ደስ ይለኛል፣ ግን በቃ ወደ ሳጥን የገባው ምክንያቱም አባቴ ደግሞ ትንሽ ስልጣን የነበረው ስለነበረ እና በዛን ጊዜ መጽሐፍ ቅዱስ መክፈት እንደ ነውር አይነት ነገር ስለሚታይ ያው ሳጥን ውስጥ ተቀመጠ። በቃ አለቀ፣ ታሪክ ተከደነ። በኋላ ግን ከዓመታት በኋላ የሆነ አንድ ጊዜ ባህታውያን ስብከት ነበር፣ በጣም ገናና በነበሩበት ዘመን። እኛም ገና በጣም ልጆች ሆነን ፋየር ኤጅ ላይ በነበርንበት ጊዜ እሳት ከሰማይ ይወርዳል፣ በሰሜን ኢትዮጵያ እሳት ይወርዳል፣ ለዚህም ደግሞ ምልክት እንዲሆናችሁ ቅንድቤንና ሽፋሽፍቴን በዮሐንስ ወንጌል ውስጥ አስቀምጥላችኋለሁ ይላል የሰራዊት ጌታ እግዚአብሔር ብለው ትንቢት ሲናገሩ ሰማን። በጣም ደነገጥንና የኔን መጽሐፍ ቅዱስ ጨምሮ በአባቴ ዘመን በሚኒልክ ዘመን የታተመው መጽሐፍ ቅዱስ ሳይቀር አዲስ ኪዳኖች ብዙ ነበሩ። ልዩ ልዩ አይነት ትርጉሞች ነበሩ፣ ሳይዛቸው የተለያየ። እነዛ ሁሉ ከሳጥን ወጡና መመርመር ሲጀመር የዮሐንስ ወንጌል ውስጥ ቅንድ ቢሆን ሽፋሽፍት የማይታወቁ ፀጉሮች አግኝተናል። ይሄ እኔ ብቻ ሳይሆን የእኔ ቤተሰብ በጠቅላላ ሁሉም በሕይወት አሉ የሚመሰክሩት ሀቅ ነው። እና በጣም ተገረምን። በቃ ለካ እግዚአብሔር ትንቢት እንደዚህ ይናገራል፣ ማረጋገጫውን ይሰጣል የሚል ነገር።
በኋላ ላይ ግን መጽሐፍ ቅዱስን እያነበብን ስንሄድ እዛ ዮሐንስ ወንጌል ላይ ያለው እውነት ሌላ ሆኖ አገኘሁት። በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቷል የሚለውን ከምዕራፍ 3 ላይ ጨምሮ ሌሎች በጣም አስደናቂ የዮሐንስ ወንጌል መገለጦችን እዛ አገኛል። በዚህ ሁኔታ እያለ ደግሞ ያው አባቴም መንግስት ሲቀየር ታሰረ። ቤተሰቡ በጣም ፍራስትሬሽን ውስጥ በጣም ሀዘን እና ወደ ውስጥ በቃ ማሰብ ጀመረ እና በዚህ መካከል ወደ ሰንበት ትምህርት ቤት እንዳልኩ ስላሴ ካቴድራል መሄድ ጀመርን። አንድ ዲያቆን የወሰደን ሰዋስው ብርሃን ቅዱስ ጳውሎስ የስነ መለኮት ትምህርት ቤት የኦርቶዶክስ ከዛ የመጣ ሰው ከሀረር የመጣ ነው። እሱ ብቻ ሳይሆን ሌሎች ጓደኞቹም መጥተው በቃ ወደዛ ይዘውን ሄዱ። ስላሴ ስንሄድ ነው ያቀድም ያልኩት አጋጣሚ የተከሰተው እና ስላሴ ስንሄድ በጣም የሚገርም አይነት በቅዳሴው መካከል ምስባክ ሲደረግ ወይም ሲነበብ ሲዘመር ፒያኖ ነበረ ካቴድራል ውስጥ በጣም ደስ ይላል። ከዛ በኋላ ሰንበት ትምህርት ቤት ስንሄድ አኮርዲዮንና ጊታር ተደርጎ መዝሙር ይዘመራል። አልረሳውም። የመጀመሪያ ክፍለ ጊዜ 3 መዝሙር ይቀርባል። የመጀመሪያው ለጌታ ይቀርባል። ቀጥሎ ለማርያም መዝሙር ይቀርባል። ከዛ በኋላ ለጌታ ይቀርባል። ከቃል በኋላ ደግሞ 2 መዝሙር ለጌታ ይቀርባል። ስርዓቱ እንደዚህ ነው። በአኮርዲዮንና በጊታር ነው የሚቀርበው። በጣም ልብ እያንዳንዱ ቀን ተነክተን ነው የምንወጣው። የንስሐ መዝሙሮች አሉ። ስለ ምጽአት ለማርያም የሚዘመሩ ዝማሬዎች አሉ። በቃ በዛ መንፈስ ውስጥ ሆነን ነው ያደግነው። ከዛ የራሳችንን ማህበር አቋቋምን። ማህበር እስጢፋኖስ የሚባል እዛ ውስጥ እንደገና እኛም ማገልገል እኛ ከስላሴ ደግሞ ቀረብ የምንል ወደ የካ ሚካኤል አካባቢ እዛ ተሰብስበን በአንድነት በየቤቱ ሆነን አላማችን ምንድነው ጠንከር ብለን ያው ወደ ኦርቶዶክስ መመለስ ነበር። እዛ ውስጥ መጽሐፍ ቅዱስን ማጥናት ጀመርን። ግን መጽሐፍ ቅዱስን ስናነብ ሌላ ታሪክ ነው እየሆነ ያለው እና ራሳችንን እዛው ያረምን ያደግነው። ማንም ፕሮቴስታንት ጴንጤ የሚባል አግኝቶን አያውቅም። እንደው ለአብነት ያክል አንዱ ምሳሌ ብሰጥ አንድ መዝሙር ደረስን እኛው ራሳችን እዛ ከሰማነው ውጭ እና የማርያም መዝሙር ነው። ዕፀ ሳቤቃችን በጉን ያሽልን የኮሬብ ቁጥቋጦ ያዋሃድሽ እሳትን የዳዊት ድል መንሻ የኛ ተራራችን ሰው ሁሉ ይልሻል ጽዮን እናታችን የሚል መዝሙርና ያለው ሌሎችም አሉት። አይሁድ ልጆች አሉት እያሉ ቢያሙሽም እና የሚል ሁሉ አሉ። 3 ዘማቾች ያሉት ነው እና አዝማቹ ላይ ግን ምን ይላል? በጭንቀታችን በሐዘናችን ደራሽ አምላክ አንቺ ነሽ የእንባችን አባሽ ይላል መጀመሪያ። እዛው ግን ስንቆይ እንባን የሚያብስ መጽሐፍ ቅዱስ ስናነብ ክርስቶስ ብቻ እንደሆነ ነው የሚነግረውና መዝሙሩን እዛው አስተካከል ነው። በጭንቀታችን በሐዘናችን ደራሽ ማምላክ ልጅሽ ነው የእንባችን አባሽ ብለን እና እንደዚህ እየታረምን እዛው እያደግን ስንሄድ ኦርቶዶክስ ቤተክርስቲያን ውስጥ በጥርጣሬ ማየት ጀምሮን መናፍቃን እያሉ ኦርቶጴንጤ ምናምን እኛ ግራ እየገባን መጣ። እንደውም አንድ ጊዜ ይሄ ምልህ ዲያቆን የካ ሚካኤል ይዞኝ ሄደና ለማስታረቅ ነው ይዞኝ የሄደውና በጣም አስቂኝ ነገር ፈጠርኩ እና ጴንጤ መባላችን በጣም ያናደደን ነበር። እኛ መጽሐፍ ቅዱስን ነው የምናነበው። በቃ ምንም ጴንጤ አናቅም። ግንኙነትም የላችሁም። ማንንም አግኝታችሁ አታውቁም? የለንም። እንደውም ለመናፍቃን ምላሽ ነው መጽሐፍ ቅዱስን የምናጠናው። ለመናፍቃን ማለት ለጴንጤ ምላሽ እንዲሆን አድርገን ነው የምናጠናው። በጣም ለማርያም ፍቅር ነበረን፣ ለክርስቶስ ፍቅር ነበረን። ከሁሉም ይልቅ ግን ለመጽሐፍ ቅዱስ ፍቅር ነበረን እና እኔን ይዞኝ ሲሄድ እኔ በጣም ተናድጃለሁ። እንደ ጴንጤ እንባላለን ብዬና ከዛ ኢሳያስ 1ን ጠቅሼ ኑ እንዋቀስ ብዬ መስበክ ጀመርኩ ማለት ነው ሰንበት ትምህርት ቤት ውስጥ እና ዲያቆኑ ይዞኝ ሄዶ ደነገጠ። በጣም አግሬሲቭ ሆኜ እንዴት እንደዚህ ትሉናላችሁ ምናምን ብሎ እንግዲህ 1 20 ዓመት ያልሞላው በጣም በክርስቶስ ፍቅር ወይም በቤተክርስቲያን ፍቅር የተነካ ሰው ልታስብ ትችላለህ። በጣም ቁጡ ሆኜ ከመድረክ ላይ ስቦ አወረደኝ እና በቃ ብሎ አወረደኝ እና አልገባኝም ለምን ብዬ። በዚህ አይነት ሁኔታ ነው። ከዛ በኋላ ከቤተክርስቲያን ተባረርን። በቤተሰቦቻችን ደጎች ናቸው በእውነት በዚህ አጋጣሚ። እኛም ነጠላችንን ለብሰን አደግድገን ጫማችንን አውልቀን ነው የምንሰብከው የምንማረው እና ቤታቸውን እየሰጡን እዛ ጽዋ እያደረግን በእያንዳንዱ ጽዋ በዓል ላይ እያደረግን መጽሐፍ ቅዱስ መማር ጀመርን። እዛው እየተለወጥን እንዴት እንደሆነ ሳናውቅ እየተለወጥን ብዙ ነገር እየሆነ መጣና ዛሬ የሆነውን ሆነን እና የለውጣችን ሂደት ይሄንን ነው የሚመስለው። ዋንደርፉል። እሱን ነው የምንለው እኮ መጽሐፍ ቅዱስን ሰው ካገኘ ወደ እውነት መድረስ ይችላል። ለዚህ ነው የእግዚአብሔር ቃል ሕያው ነው የሚሰራ
ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው የሚለው በደንብ አድርጎ ነው ነፍስንና መንፈስን አይደለም የሚለው ለይቶ አስተካክሎ መንገድ አሳይቶ ይመራል። ወደ መጽሐፉ እንመለስ። ዛሬም ያሉ ወጣቶች መጽሐፍ ቅዱስን ቢያነቡ እንደው ቅንዓትህን አንተ መጽሐፉ ስለደገፈልህ ወደ እውነት አደረሰ። ዛሬም ያሉ በጣም ቀናኢ የሆኑ ሰዎች መጽሐፍ ቅዱስን ቢያነቡ እንላለን። በመጽሐፍ ቅዱስ ላይ ቤዝ ቢያደርጉ ከመጽሐፍ ቅዱስ ጋር ቢገናኙ አንዱ መገናኛችን ምናልባት እንደ ማብራሪያም የሚሆነን ቱምቢ ይሄ መጽሐፍ አለ። ለሃይማኖት ለይተህ አይደለም የጻፍከው፣ ለከሌ የሚል አይደለም። በደንብ እንዳየሁት የሆነ ጎራ ውስጥ ገብቶ የሚቀመጥም አይደለም። ማንኛውም ያገኘ ሰው ስለ ተራራው ስብከት ማወቅ የሚፈልግ ክርስቶስ ስላስተማረው ትምህርት ማወቅ የሚፈልግ ሊያነበው ሊገነዘበው በሚችል መልኩ የተጻፈ ነው። ግን መጽሐፉ ወደ ተጻፈበት ታሪክ ደግሞ እንመለስ። እንደዚህ ባክ ኤንድ ፎርዝ እንድንሄድ ማለት ነው። መጽሐፉ ሲጻፍ ያው እሷን ፖይንት ከማምጣት በፊት በጣም ቆንጆ ሀሳብ ስላነሳ እዚህ ጋር ምናልባት ተመልካቾች የወንጌላውያን አማኞች ብቻ ላይሆኑ ይችላሉ። እኔ በተቻለ መጠን በወንጌላውያን ብቻ ሳይሆን በክርስትና ማዕቀፍ ውስጥ ላሉት ለካቶሊካውያንም ለኦርቶዶክሳውያንም እንደገና ለወንጌላውያንም በሚሆን መልኩ የሚያከራክሩ ሀሳቦችን ወደ ጎን ትቼ በጋራ የሚያስማሙን ጉዳዮች ላይ ለመተኮር ሞክሬያለሁ። በቱምቢ ላይ በተቻለ መጠን ለምሳሌ ካነሳኋቸው ነገሮች የተራራው ትምህርትም ላይ የተካተተ ስለሆነ ጾምን በተመለከተ ለምሳሌ አንዳንድ ሰዎች ስጋና ቅቤ ይጾማሉ የዳንኤልን መጽሐፍ ጠቅሰው እንደውም ጨምረው እዛ ላይ ወይንን አልጠጣውም ስለሚል ወይንንም ቢጨምሩ መልካም ነው። ስጋና ቅቤ መጾማቸው እንደ ክፉ ሊታይ አይገባም። እና አንዳንድ ጊዜ የማያከራክሩ ነገሮች ላይ ትኩረት እናደርጋለን እና የላቀውን የህይወት ስርዓትን ከክርስቶስ ያገኘነውን እግዚአብሔርን የሚያከብረው ክርስቶስን የሚያከብረው ነገር ላይ ትኩረት እንድናደርግ በጣም በጣም ሲበዛ አጽንኦት ሰጥቼበታለሁ። ሌላው አብሮ ተያይዞ ያለው ነገር በወንጌላውያን አማኞች ሆነው ግን የተራራውን ትምህርት የማይቀበሉ ደግሞ አሉ እና የክርስቶስ ትምህርት ምን ያክል አስፈላጊ እንደሆነ ራሱ ጳውሎስም ተናግሯል፣ ጌታም ተናግሯል። ለምሳሌ የተራራውን ትምህርት ሲጨርስ አንዳንድ ሰዎች ይሄ በነገራችን ላይ ይሄ በተለይ ዲስፔንሽናሊስቶች አስተሳሰብ ዘመንን ከፋፍሎ ጊዜን ከፋፍሎ መጽሐፍን ከፋፍሎ በተለይ በሁለተኛ ጢሞቴዎስ ምዕራፍ 2 ላይ ካለው ሀሳብ በመነሳት ይከፋፍለክ የሚለውን ሀሳብ ያነሱና የማንቀበላቸው አሉ ይላሉ። ግን እኔ በጣም ይሄንን ነገር ለመቀበል በጣም ለምሳሌ ዕብራውያን መጽሐፍ ለእኛ አልተጻፈም፣ የተጻፈው ለአይሁድ ነው፣ ይሄኛው ለአሕዛብ ነው፣ ይሄኛው ለክርስቲያኖች ነው ብሎ መጽሐፉን ከፋፍለው የማየትና የተራራውን ትምህርት ከዚህ የተነሳ ከመውስጡም ነቅሰው የሚወስዱ አሉ፣ እንዳለም የማይቀበሉት አሉ። እኔ ግን አንደኛ ጌታ ኢየሱስ ክርስቶስ መጨረሻ ላይ ይሄን ትምህርት ካስተማረ በኋላ ያለው ነገር ምንድን ነው? ይሄን ቃሌን ሰምቶ የሚያደርገው ብሎ ቤቱን በአለት ላይ የሚሰራ ብሎ ነው። ዮሐንስም ደግሞ በክርስቶስ ትምህርት የማይሄድ አምላክ የለውም ቢል የክርስቶስ ትምህርት ሙሉን ይሄኛውን አልፈልግም ብለን የምንለው አይደለም እና በክርስትና ማዕቀፍ ውስጥ ላለን በየትኛውም ስም ለምንጠራ እዚህ ላይ አባሪ ርሱን አይተው ከሆነ ቱምቢ በሚለው መለኪያውን የማያውቅ ልኩን አያውቅም ነው። ለእኛ የተሰጠ ልክ አለ፣ ስታንዳርድ አለ። ይህ ማለት ይሄንን ትምህርት በመፈጸም ብቻ እንድናለን ማለት ግን አይደለም። ነገር ግን የዳነ ሰው ልኩ የተቀመጠው በዚህ ነው የሚለውን ነገር ለማሳየት ሞክሬያለሁ እና ፖይንቱ በጣም ወሳኝ ስለሆነ ለሁሉም ይሆናል ላልከው ነገር አጽንኦት ለመስጠት ነው። አሁን ወደሚቀጥለው ጥያቄ መሄድ ትችላለህ። እሺ፣ በእውነት እንድታነቡ እኛም እናበረታታለን። ይሄ እንትን የምንለው ቸል የምንለዋለን። በተለይ መጽሐፍ ቅዱስን አሁን ብዙ ጥያቄዎች እየተነሱበት ባለ ጊዜ ቀድሞ ማወቅ፣ ቀድሞ ማንበብ ከትምህርት ንፋስ ልዩነቶቻችንን እንደውም በደንብ አድርጎ ገርቶ ወደ አንድነት የሚያመጣን ይመስለኛል። በመጽሐፉ እንዳኛለን። እሺ፣ ይሄ መጽሐፍ ብዙ ማስታወሻዎች አሉት። ለምሳሌ ማስታወሻ ለምስጋና ብለን እንጽፋለን እና ብዙ መጽሐፎች ላይ አላየሁም እና አንድ ዓመት እንግዲህ እንደ ሞተ ታስቦ መታሰቢያነቱ ተብሎ ተሰጥቶታል። እውነት ነው፣ በታሪክ ውስጥ ደግሞ አይመጣም። እዚህ ላይም ብለዋል እና እሱን ላንብብና እሱን ዓመት ትነግረኛለህ። መታሰቢያነቱ ይልና ለ2005 ዓመተ ምህረት
ከኖርኩባቸው ዓመታት ሁሉ አስቸጋሪ ሆነህብኝ ነበር። ከአንተ ጋር የሚመሳሰል ሌላ ዓመት በዕድሜ ዘመኔ አልገጠመኝም። ያም ሆኖ አልፌህ እዚህ ደርሻለሁ። የአምላክ ደግነቱ ከዚህ በኋላ እንደገና አለመገናኘታችን ነው። ይሁን እንጂ እግዚአብሔር በአንተ ውስጥ ሳልፍ ያደረገልኝን እንዳረሳው፣ የሆነውም ሁሉ የሆነው በጉልበቴ ወይም በኃይሌ እንዳልሆነ እንዳስተውል አንዳች መታሰቢያ ላኖርልህ ወደድሁ። 2005 የምህረት ዓመት ቃል አጋን ነው። 2005 ምን ሆነን? እንግዲህ መጽሐፉ ላይ 3 ነገሮችን አካትቻለሁ። አበርክቶት፣ መታሰቢያና እንደገና ደግሞ ማስታወሻ። ማስታወሻ ለዛን ጊዜ ለነበረ አንድ ኢቨንት ነው። እናትና አባቴ 50ኛ ዓመት የጋብቻ በዓላቸውን ያከብሩ ነበር 2007 ላይ። አበርክቶት ደግሞ ለአንዲት ሴት አቅርቤ ያለሁኝ በጣም ለማደንቃት ሴት በህይወቷ። መታሰቢያ ደግሞ ለ2005 አድርጌያለሁ። መታሰቢያ ብዙ ጊዜ ለሞተ አንዳንድ ደራሲዎች ሲሳሳቱ ከማያቸው ነገሮች በህይወት ላለ ሰው መታሰቢያ ብለው ያቀርባሉ። ግን ማስታወሻ ወይም አበርክቶት ነው። እኔ ምንድነው 2005 ላይ የሆነው በህይወቴ በጣም ከባድ የሚባል ያልጠበቅኩት ነገር ገጠመኝ። ድንገት ነው የተከሰተው። መሽቶ ሲነጋ አንድ ቀን ያልጠበቅኩት ነገር በህይወቴ ውስጥ ተከሰተ እና ነገሩ ምን ያህል ከባድ እንደሆነ ለማስረዳት ወደ ዝርዝሩ እንኳን ባልገባ በ24ኛው ሰዓት ነገሩን በሰማሁበት በ24ኛው ሰዓት ቢጫ ሐሞት አስተፍቶኛል። ከዛ በኋላ ደግሞ ቀጥሎ 5 ቀን እህል መብላት አቅቶኛል ከመተኛት ከመነሳት ውጭ እና በጣም ከባድ ሐዘን ውስጥ አልፍ ነበር እና እናቴ በአጋጣሚ ህልም አይታ ስለነበረ ያ ህልሟም ከባድ ስለነበር እና ደግሞ ሌላ በሽታ ብዙ ያው ከእድሜ ጋር የሚያያዙ በሽታዎች አሉ። የዛን ጊዜ 70 ዓመቷ ነው፣ አሁን 80 ዓመቷ ነው። አሁንም በህይወት አለች እና ሌላ በሽታ እንዳልዳርጋት ብዬ ለእሷ ለመታየት ብቻ ብዬ ቤቷ እሄድና ደህና ነኝ ብያት እወጣለሁ። ግን 5 ቀን በጣም ከባድ የሆነ ጊዜ ነው። ከ5 ቀን በኋላ ነው በእግዚአብሔር ታምር እህል መቅመስ የቻልኩት እና ከዛ በኋላ ግን ያለቀ መስሎ የነበረ ያ5 ቀን ሲያልፍ ግን ለ1 ዓመት በቃ ከባድ በሆነ ዲፕሬሽን ውስጥ አሳለፍኩ። ብዙ ጊዜ እኛ መንፈሳውያን የሆንን ሰዎች የዲፕሬሽን የሚባለው ነገር እንደሚደርስ በአማኞች ላይ አናስብም። ከዛን ጊዜ በኋላ የገባኝ በተለይ አንድ ጳውሎስ ፈቃዱ የተረጎመው መጽሐፍ አለ ሮናልደን የጻፈው እና ሰማይ ዝም ሲል ነው ብሎ ጳውሎስ የተረጎመው እና እሱ ላይ ሳይ በጣም የገባኝ ሮናልደን ያለፈበትን በግልጽ ያስቀምጣል እና ልጁ በጣም በከባድ ሁኔታ አልፎ በኋላ ሱሳይድ አድርጎ ከዛ የተነሳ ዲፕሬሽን ውስጥ ገብቶ ምናምን እና ሐኪም ቤት ሄዶ እንዴት እንደተፈወሰ ይናገራል። ለእኔ ትልቅ ነገር ሆኖልኛል እና ግን በጣም በዲፕሬሽን ውስጥ አልፍ ነበር፣ በጣም በታላቅ ጫና ውስጥ። እኔ 2005 እስከ ዛሬ ከኖርኳቸው እድሜን እንዳትጠይቀኝ በፍጹም አይ እና ከባዱ ዓመት የዓመት በጣም ከባድ ዓመት ያለ ራዕይ የኖርኩበት መኖር ትርጉም ያጣሁበት መሽቶ ሲነጋ ምንም ትርጉም ያጣሁ ለምንድን ነው የምኖረው የሚለው ነገር ሁሉ በጣም ረጅም ጊዜ በየቀኑ የማልፍበት ጊዜ ነው። 2 ጊዜ ውጭ ሀገር ሄጄ ይሄ ዝም ብሎ ፔንክለር የሚመስል ነገር ለማግኘት ሞክሬያለሁ። ዘና አልና ስመለስ ይብስብኛል። ነገር ግን 2005 መጨረሻ ላይ ሰው ወደ አዲስ ዓመት ሲሄድ ተስፋ ያደርግ የለ አንድ ሰባኪ የሰበከው ስብከት ትዝ አለኝ ድንገት። የማልፍበት መንገድ ለአንዳንዶች አይገባም፣ አንዳንዶች ደግሞ እንደሚያስቀና የህይወት ስርዓት አድርገው ይቆጥሩታል። እና ምን አልኩኝ፣ እስቃለሁ፣ እጫወታለሁ፣ ምን ውጭ ደህና ነው የሚመስለው፣ ውስጤ እኔን የማውቀው እና ጌታ ሆይ የሚረዳኝ ብቻ ሳይሆን የሚረዳኝ የለምና ከኔ አትራቅ የሚል አባባል አልኩ። በቃ እባክህ የሚረዳኝ የለም የሚረዳኝም የለም ብዬ ስል በቃ ተፈወስኩ።
2006 መግቢያ ላይ እንዳልኩ አሰምብሊስ ኦፍ ጋድ ቤተክርስቲያን አገለግል ነበር እና ጠዋት ላይ ለዛ ተቀምጬ ይሄን መጽሐፍ እንደገና እንድጽፍ እድል ተሰጠኝ። 1 ዓመት ከ3 ወር ከ6 ወር መጽሐፉን እየጻፍኩ ቆየው። በቃ በጣም ውስጤ ሰላም ነው። ውጪ የበለጠ 2005 የነበረው ማዕበል ቀጠለ። 2007 ላይ ቀጠለ። ስቲል ማዕበሉ አለ። ግን የተፈወስኩት 2005 ለ2006 አጥቢያ ላይ። ስለዚህ እኔ 2005 ላይ የሆነውን ያለፍኩት ማንም ረድቶኝ ወይም ተረድቶኝ አይደለም። እግዚአብሔር ረድቶኝና ተረድቶኝ ነው። እሱ ነው የፈወሰኝ። እና በጣም ይገርመኛል። አንድ ገጽ የመጽሐፍ ደብዳቤ መጽሐፍ አቅም አልነበረኝም። ያው ጽሁፍ ታውቃለህ ሙድ ይፈልጋል በራሱ አንድ ገጽ አንድ መስመርም ለመጻፍ እና ይሄ 650 ገጽ ነው የጻፍኩት። 650 ገጽ እኔ አሁን ቆሜ ሳይሆን አሁን ጻፈው ብትለኝ ጻፈው አይደለም አንብበው ብትለኝ ይከብደኛል። ግን የእግዚአብሔር ምሕረት ይህንን አደረገልኝና በዚህ ምክንያት ነው ይህንን የጻፍኩት። ያ 2005 እዚህ ፈውሱ ላይ ስታወራ ትንሽ እንደውም ብንጨምርበት ጥሩ ነው። ብዙ ጊዜ ኢንስታንት ፈውስ እንነካና ግን ያንን ፈውስ ሂደት እንደሆነ ፕሮሰስ እንደሆነ ተፈውሰን እንደምንፈወስ ብዙ እንረሳዋለን። አሁን አንተ ምናልባት በተፈወስክ ጊዜ ይህንን የመጽሐፍ አቅም አግኝተሃል፣ ግን ማዕበሉ ስቲል ቀጥሏል። ፈውሱ አለ፣ ማዕበሉም አለ። ግን የፈውሱ አቅም በዛ ውስጥ ስራ ሰጥቶሃል። አይ ቲንክ ስራው አግዞሃል አይደል? ከዛ ውስጥ ለመውጣት ይሄንን መስራት ስራው አግዞኛ ሳይሆን ፈውሱ አግዞኛል። ፈውሱ አግዞሃል። ኤግዛክትሊ። እሺ ማዕበሉ እንደዚህ እየተናወጠ አንዳንድ ጊዜ ገርመኛል። ማለት በጣም ከባድ የሆኑ ጊዜያቶች ማለት መጥተው ማዕበሉ መጥቶ እኔ መጽሐፌን እቀጥላለሁ። አእምሮዬ ተከፍቶ ምንም በቃ ፍሎ ያደርጋል። ያው ጽሁፍ ስትጽፍ ፍሎ የሚያደርግ ነገር የምትቀበለው ነገር አለ። እኔ ቀጥታ ወደ ኮምፒውተር ነው የምጽፈው። በነገራችን ላይ ኮምፒውተር ላይ ነው የምጽፈው ራሴ ነኝ። ሌአውት የምሰራው እኔ ነኝ። አብዛኛው ግራፊክስ የከቨር ዲዛይንም የማደርገው በአብዛኛው እኔው ራሴ እና ግን ጽሁፉን ስጽፍ ምንም መደነቃቀፍ አልፈጠረብኝም። ያ ነገር ሊያጠፋኝ ከህይወት ሊያጎለኝ ከነበረኝ የህይወት መስመር ሊያጠፋኝ የነበረው ነገር ምንም ሳያጠፋኝ ይህ ማዕበሉ እየተገላበጠ እኔ ግን መስራት ያለው በነገር ላይ እኔ 8 መጽሐፍ ነው የጻፍኩት እስከዛሬ ድረስ። ከዛም በጣም ደግሞ በላይ የሆኑ እጥፍ ምናልባት የሚሆኑ መጽሐፍ የአርቶት ስራ ሰርቻለሁኝ ለብዙ ሰዎች እንደ ሻዶ ራይተር ሆኜ የጻፍኳቸው ጽሁፎች አሉ። ግን ለእኔ ትልቅ ማስተርፒስ የምለው መጽሐፍ ቢኖር ይሄ ቱምቢ ነው። ለኢትዮጵያ ቤተክርስቲያን የሰጠው ትልቅ ነገር ሰዎች መሪዎች ቤተክርስቲያን ቢያገኙት ቢያነቡት ብዬ እመኛለሁ። ራሴን እያካበርኩ ሳይሆን በኢትዮጵያ አውድ በኢትዮጵያ ክርስትና አውድ የሰራው ትልቁ ስራ ነው። የእውነታቸውን አንብበውን ደግሞ በጣም የሚወዱት ሰዎች በብዛት አግኝቻለሁ። እና እንደውም አንዳንድ ጊዜ በጣም ትልቅ ሽማግሌ ምናምን ትልቅ ሰው እንግዲህ ከዚህ 10 ዓመት በፊት የጻፍኩት 13 ዓመት በፊት የጻፍኩት መጽሐፍ አድርጋ አስበውና ለእኔ ትልቁ ስራዬ ነው ይሄ። ኦኬ በጣም እግዚአብሔር ይመስገን። አንዳንዴ በድካም የሆነ እንትን ስንል የድካማችን ብዙ ነገራችንን እየበላ ይሄዳል። ወይ ደግሞ እንፈወስና ተፈወስኩ ብቻ ብለን ፈውሱ ላይ በቃ ተፈውሻለሁ እንዲህ ነው የሚለውን ብቻ እዛ ላይ በመሆን አንዳንዴ ተመልሶ የመታመምም ነገር ወደዛው ችግር ወደ የመግባትም ነገር ይኖራልና አይ ቲንክ ተፈውሶ በፈውስ እገዛ በፈውሱ ምክንያት ደግሞ እግዚአብሔርን የሚያከብር ስራ ውስጥ መገኘት በጣም አንዱ ትልቅ ትምህርት አድርገን ልንወስደው የምንችል ይመስለኛል ካንተ ህይወት። ወደ መጽሐፉ ሀሳብ እንግባ። እስካሁን ወደ መጽሐፉ ሀሳብ አልገባንም። መጽሐፉ ብዙ ሀሳቦች አሉት። ለምሳሌ መጽሐፉን በተመለከተ የተራራውን ስብከት በተመለከተ ያሉ የተለያዩ አመለካከቶችን ልክ እንዳልከው ቅድምም ስታነሳው ነበር። በተወሰነ መልኩ ዲስፔንሴሽናሊዝም፣ ኤግዚስቴንሺያሊዝም እያልን ብዙ የቤተክርስቲያን ኤክሲሲዮሎጂስ እነሱን እያነሳ የጻፍካቸው አሉ። እነሱን አይደለም የምፈልገው እኔ ቀጥታ ወደ እንትኑ ልግባ፣ ወደ መጽሐፉ ልግባ። መጽሐፉ ላይ በጣም ኢንትረስቲንግ የሆነች አንድ እንትን አለች። ኢየሱስም ወደ ተራራ ወጣ፣ ከዛ ህዝቡንም አይቶ የሚላለች እና እሱን ብቻ አንስተህ ከሷ ላይ ከዚች
ምናልባት አረፍተ ነገር አንላትም። ከነዚህ ቃላቶች ውስጥ አንስተ ህዝቡን አይቶ የሚለውን ዛሬ ኢየሱስ ህዝቡን እንዴት ነው የሚያየው፣ እኛስ ህዝቡን እንዴት ነው የምናየው የሚለውን ሙግት ታቀርባለህ በዚህ መጽሐፍ። እስቲ እሱን መረዳትህን እንደው ትንሽ እንሂድበትና በሱ ላይ ተንደርድረን ወደ ቀጣዮቹ ብንሄድ እንችላለን። ስለዚህ ህዝቡን አይቶ የሚለውን እንዴት ተረዳኸው? እዚህ ላይ የጻፍከውን ሀሳብ በተወሰነ መልኩ ብታካፍለን፣ ምናልባት እዚህ ላይ ብቻ ሳይሆን አሁንም ራሱ ከዚህ መጽሐፍ በኋላ በትክክል ያያቸው ኤክስፒሪየንስ ያደረግካቸው፣ አሁን በተለይ በአገልግሎት ብዙ አድማስህ የሰፋ ይመስለኛልና እንዴት ነው ህዝቡን ክርስቶስ እንዴት ያያል፣ እኛ የቤተ ክርስቲያን አገልጋዮችስ ህዝቡን እንዴት እናያለን የሚለውን ይህን ሙግትህን እስቲ አቅርብልን እባክህ። ብዙ ጊዜ የተራራው ትምህርት ጅማሬ ላይ ሰዎች አይናቸው የሚሳበው ወደ ተራራ ወጣ የሚለው ወደ ከፍታ አድርገው ነው የሚሰቡት። ታውቃለህ፣ ተራራ ነው፣ በቃ ድምፁ እንዲሰማ ነው ኢየሱስ። ህዝቡን አይቶ ግን የሚለው በጣም ጥልቅ ሚስጥር ያለው ነው። ምክንያቱም በጌታ አገልግሎት ወቅት ሁሉ ህዝቡን የሚያይበት አይን የራሱ የሆነ ትርጉም ያለው ሆኖ ነው ያገኘሁት። ኢየሱስ ህዝቡን እንዴት ነበር የሚያየው የሚለው ነገር ልቤ ውስጥ ገባ። ይሄ ህዝብ ወደ ተራራ ወጥቶ ያስተማረው ጌታ ያየው ህዝብ በምን አይነት ልብ ነው የሚያስተምረው? ኢየሱስና ህዝቡ የሚል ርዕስ ነው ያለው መጀመሪያ። ይሄ ለእኛ አገልጋይ ለተባለን በተለይ ትልቅ ፖዚሽን ተቀምጠናል ለምንል ስምና ዝና ይዘን ላለን ሰዎች የመጀመሪያ እና የመጨረሻም ጥያቄ ሊሆን ይገባል። እንዴት ነው የማየው ሳገለግለው? ኢየሱስ ለማን ነው ይህን ትምህርት ያስተማረው? እኔ ሳገለግል ህዝቡን እንዴት ነው የማየው? ከላይ ሰዎች ገጥመውኛል። አብረን ስናገለግል ህዝቡን ሲያዩት የሚታያቸው ከህዝቡ የሚገኘው ጥቅም ነው፣ ከህዝቡ የሚገኘው ዝና ነው። ህዝብ ከሌለ እኮ ዝና የለም፣ ህዝብ ከሌለ ገንዘብ የለም። እና ፈውስም ትምህርትም ምንም እስካደረግን በኋላ የምናስበው ከዛም ከህዝቡ ስለምንጠቀመው ነገር ነው። ኢየሱስ ሲቆም ህዝቡን አይቶ አዘነላቸው ይላል አንድ ስፍራ ላይ አይደለ? እና እረኛ እንደሌላቸው በጎች ተበትነው ነበረን፣ ተጥለው ነበር። በወቅቱ እዚህ ላይም ጠቅሼዋለሁ፣ ፈሪሳውያን ነበሩ፣ ወደ 6,000 ቁጥራቸው የሚሆን የሃይማኖት መምህራን ነበሩ። ግን እነዛ ሁሉ እያሉት የተጣለ ህዝብ ነው ኢየሱስ ያየው፣ ያዘነ ህዝብ፣ የተጎዳ ህዝብ። አንዳንድ ጊዜ ህዝቡን አሰናብተው ሲሉት ኢየሱስ በደቀ መዛሙርቱ ውትወታ ወይም ጥያቄ አያሰናብት፣ እኔ አዝንላቸዋለሁ፣ ራራላቸዋለሁ። በመራራት ነው ወይ ይሄንን ህዝብ እያገለገለን ያለ ነው? የእውነት ከጌታ ዘንድ የሆነለትን ርኅራኄ የምስራች ለመንገር የህይወትን ቃል ለማካፈል ነው ወይንስ ከህዝቡ ከምናገኘው አንዳች በረከት ወይም ጥቅም ተስፋ አድርገን ነው የምናገለግለው? ስለዚህ ይህ መጽሐፍ እኔ የደቀ መዝሙር ትምህርት ነው። ደቀ መዛሙርት ሁሉ መማር አለባቸው፣ አገልጋዮች ሁሉ መማር አለባቸው ካለ መነሳት ያለብን ህዝብን በምናይበት አይን ነው። እኔ ቤተክርስቲያን መሪ ነኝ፣ አሁን ፓስተር አድርጋለሁ። ሁልጊዜ ራሴን የምጠይቀው ይህንን ህዝብ ወደዋለሁ ወይ? እያንዳንዱን በግል ወደዋለሁ ወይ? የማገለግለው ስለምወደው ካልሆነ ለአንድ ቀን መቆየት አልችልም። ቤተክርስቲያን የመጣ ይህንን ጥያቄ ልጠይቅ ትችላለህ። ሁሌም የምላቸው ነገር ፍቅሬ ያለቀ እንደሆነ ከእናንተ ጋር ያለኝ ህልዋ ይቋረጣል ነው የምላቸው። ምክንያቱም በፍቅር ነው ማገልገል። አገልጋዮቹን ሳይ፣ ህዝቡን ሳይ፣ ጠዋት ማለዳ ትንሹ ትልቆቹንም ልጆች ሁሉንም ስመለከት የመጀመሪያው ጥያቄ በልቤ ውስጥ የሚላወሰው እወዳቸዋለሁ። የምኑን በፍቅር ነው ወይም ማገለግላቸው? ለምን? የተማርኩት ከኢየሱስ ነው። እችኛው አንድ አረፍተ ነገር ያልሞላች ወይም ግማሽ አረፍተ ነገር ትሁን እንጂ ህዝቡንም አይቶ ወደ ተራራ ወጣ ነው የሚለው። ይሄ የወጣበት ተራራ አይደለም፣ ለእኔ እይታው ነው። እና ከእይታ ነው የሚጀምረው አገልግሎት። በምን አይነት ሁኔታ ነው አይተን እና የአሁን ዘመን አገልግሎትን ስመለከተው እንደው እግዚአብሔር ከዚህ ጠብቀኝ እያልኩ ራሴን የማማጥንበት ጉዳይ ብዙ ቦታዎች ላይ ህዝብ የሚታየው እንደ ከስተመር ነው፣ አገልጋዩ ደግሞ እንደ ነጋዴ ራሱን ይቆጥራል። እና የምናቀርበውን ሸቀጥም ደግሞ ይዘነው የምንቀርበው ነገር ገበያ ስለማግኘቱ እንጂ ስለመጥቀሙ አያሳስበን። እዛ ጋር ሄዶ ምን ይጠቅማል፣ ያኖረዋል ወይ፣ ከጠኔ ያሳርፈዋል ወይ፣ ረሃቡን ያስታግስለታል ወይ የሚለው ነገር ሊያሳስበን ይገባል። አገልግሎታችን በዚህ እይታ ካልተቀነበበ ወይም ካልታሰረ ወደ ትክክለኛው ወደ ጌታ ትምህርት ሊደርስ አይችልም። ከዚህ የተነሳ ነው አሁን ለምሳሌ ተመልከት፣ አሁን ይሄ ዘመን
ብዙ አማኞች ወደ ስልጣን የመጡበት ብዙ ስራ ፖዚሽን የያዙበት ትልልቅ የንግድ ስፍራዎች ምናምን የያዙበት ነው። ግን የክርስትና ጥራት ግን የወረደበት ነው። ለምን እኔ ህዝቡን የማይበት እይታ ከኔ የተማረው ሰውዬ ከዛ ተምሮ ሄዶ እሱ ነጋዴ ሲሆን ወይም ባለስልጣን ሲሆን የሚያየው እኔ በማይበት እይታ ነው። እኔ ሳገለግለው በነበረበት ሲጠቅመኝ ብቻ የሆነ አይነት ነገር ከሆነ ከዛ በኋላ ምንድን ነው የሚሆነው? ኔክስት እሱም ሲወጣ እንደዛው ነው የሚሆነው። እና ከዛ የተነሳ ነው ይሄ ለእኔ ትልቁ ርዕሰ ጉዳይ ነው፣ ኢየሱስና ህዝቡ የሚለው። የሚገርም ነው። እንግዲህ አንተም ምናልባት ገጥሞ ሊሆን ይችላል በተደጋጋሚ አንዳንድ ጊዜ ኢቨን ይሄኛው ሳይኮሎጂካል እንትን ሆኗል፣ አመለካከት ሆኗል። ትንሽ ከበድ ስትል ነው ህዝቡ የሚያከብርህ እና በጣም ኢዚ ከሆንክ የምትገኝ ከሆነ አቬይላብል ከሆንክ አለመከበር ይመጣል የሚል አይነት አመለካከት አለ። እንደዚህ ከሆንኩ አይቀበልም እኮ ህዝቡ እኮ የሚፈልገው ይሄንን ነው ተብሎ የሆነ ካራክተር ተስሏል እና ያንን ካራክተር እንግዲህ አሁን ኢየሱስ it's not a perspective ይሄ ኢየሱስ የሚያይበት እይታ በሱ ልክ እኛ ቢያንስ እንደሱ እንኳን ማየት ባንችል በተማር ነው ልክ ሰዎችን ማየት እንቻል የሚል ነው ያንተ ሙግት። ግን ደግሞ አሁን እዚህ ትሬንዶች እየተሰሩ ነው። በቃ እንደዚህ ስትል እንደዚህ ስታረግ እንደዚህ ተብሎ ኢቭን ሜተዶች ሁሉ ተቀምጠዋል። በዚህ መንገድ እና አንዳንዶች ሜንቶር ያደርጋሉ ሌሎች እንደዛ እንዲሆኑ ሜንቶር የሚደረጉ ሰዎች አሉ። እና ሪሊ አሁን ቤተክርስቲያን ላይ የእግዚአብሔር መንፈስ እንዳይሰራ ምናልባት እንዲህ አይነት ነገሮች እንቅፋት ይሆኑ ይሆን? እኔ ምንድን ነው መሰለህ አሁን መንፈስ ቅዱስ ሊሞላልን ካልቻለ እኛ የምንሞላቸው ብዙ ነገሮች አሉ። ሞገስ ከእግዚአብሔር ዘንድ ነው። እግዚአብሔር ካከበደህ አከበደህ ነው። እግዚአብሔር ተቀባይነት ከሰጠ ተቀባይነት አገኘህ ነው። ነገር ግን ሰውኛ ፍላጎት፣ ዓለማዊ ደግሞ ልምምዶች አሉ ማለት ከዓለም ያየናቸው። ለምሳሌ አንተ ብቻህን ብትሄድ ሰው ምንም ላይመስለው ይችላል። ሁለት ጋርድ ግን ከጎን ከግራና ከቀኝ አድርገህ ከሄድክ የሆነ ነገር ቢኖረው ነው ብሎ ሳይኮሎጂካሊ የሚፈጥረው ነገር አለ። ፈሪሳውያን በዘመናቸው እኮ በጣም አስደምመዋል። ማቴዎስ ወንጌል ምዕራፍ 23 ላይ እናንተ ፈሪሳውያን ብሎ ጌታ የተናገረባቸው ወዮታዎችን ወዮላችሁ ሲል እዛ ጋር የተናገራቸው ንግግሮች አሉ። በጣም የሚከበሩ በጽድቅ በቃ እነሱ ጋር ማን ይደርሳል ተብለው የሚታፈሩ አይነት ነበሩ። እና ይህንን ግን ልምምድ ጌታ እውነተኛውን ብርሃን ባበራበት ጊዜ ሊቋቋሙት ወይም ሊሸፍናቸው አልቻለም። አጋለጠ። እንደውም የገለጣቸው አንዳንድ አገላለጥ በኖራ የተለሰነ መቃብርን የምትመስሉ ብሎ ነው። ኢየሱስ ግን እኔ በጣም ልቤን የሚነካኝ አንድ የጳውሎስ መልእክት አለ። እናንተ ግን ክርስቶስን እንዲህ አልተማራችሁትም ይላል። የተማርነው ክርስቶስ አለ፣ የሰማነው ክርስቶስ አለ፣ ያየነው ክርስቶስ አለ። እንዴት ነበር? ቅርብ ነበር። ለመዳሰስ ቅርብ ነበር፣ ለመነካት ቅርብ ነበረ። በማናቸው ለአንድ ሰው ዋጋ የሚሰጥ ነው። በማናቸውም ጊዜ ለማንም ራሱን ሲያካብድ አይታይም። ደግሞም አንዳንድ ጊዜ ሙግት ውስጥ ገብቶ ሲሰድቡት ታያለህ። እና አንድም ቀን ስለ ራሱ ክብርና ስም ሲሟገት አናየውም፣ ስለ አባቱ ክብር በስተቀር ስለመጣበት። እኛ ደግሞ ለሱ ክብር እንድንኖር እኔ የተጠራን ተደራሽ መሆን፣ በቀላሉ ተደራሽ መሆን፣ የምንነካ መሆን አለብን። አገልጋይ ነን ካልን የራሳችንን ክብር ዝናን ጥቅም ሳይሆን ሌላውን ለመጥቀም ነው ያለ ነው። እኔ ምን ጠቀምኩኝ እንጂ ምን ተጠቀምኩ ብለን ማሰብ የለብንም። በዚህ በተራራው ትምህርት ውስጥ እንደው ልቤን የሚነኩ በዚሁ አጋጣሚ ከእያንዳንዱ ምዕራፍ አንዳንድ ንገረኝ ብትለኝ ምዕራፍ 5 ላይ አንቀጸ ብፁዓን ላይ ያለ ልቤን የሚነካኝ አንድ ነገር አለ። በኋላ ልታነሳው ትችላለህ። ግን እስከሱ የሚነካኝ አንድ ነገር አለ። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል። በንጹህ ልብ በንጹህ ልበና እግዚአብሔር ፊት ስለመቅረቤ እሱን ስለማየቴ እውነተኛውን እሱን የተመሳሳዩን ሳይሆን የሚያስተውን ሳይሆን እሱን ማየት። ምዕራፍ 7 ላይ ስትሄድ ሰዎች ሊያደርጉልህ የምትወደውን
አንተ ደግሞ እንድታደርግላቸው የሚያይዘውን ወርቃማ መመሪያ ነው ላሉ በኋላ ከተመለስክበት ላብራራው ይችላሉ። ምዕራፍ 6 ላይ በጣም የሚገርመኝ ኢየሱስ ለደቀ መዛሙርቱ በዚሁ የነገራቸው የሰማይ ወፎችን የምድር አበቦችን ተመልከቱ ብሎ ስለ ኑሮ እንዳይጨነቁ ይነግራቸዋል። እኔ ለምሳሌ ይሄ የህይወት ስርዓቴ ነው። በጣም በሚገርም ሁኔታ የምባረክበት የህይወት ስርዓት ማለት ነው። በጣም በደስታ የምኖረው ህይወት ነው እና ደግሞ ፕራክቲካሊ በህይወቴ ሲሆን አይቻለሁ ያለፉትን 20 ዓመታት በላይ እና ለምንድን ነው የምሰጋው? አኗሪ እሱ፣ አክባሪ እሱ፣ ስም ሰጪ እሱ ከሆነ ለምንድን ነው ያን ያህል እኔ የምጣጣረው? አንድ ጊዜ አንድ ዘማሪ መዝሙር አውጥቶ አየሁኝ። መዝሙሩ ምንድን ነው? እታያለሁ የሚል ነው ርዕሱ። እታያለሁ። አዎ። እና በጣም ተገርሜ ኤ3 ሳይዝ የሆነ ፖስተር ለጥፎ እታያለሁ ይላል። ዘማሪውን አንድ መዝሙር የታገኘሁትና እሱ እኮ መዝሙር አውጥቷል እሱ እታያለሁ የሚል አንተ ነህ አልኩት። በጣም ልጅ ነበር እሱም እኔም። አንተ ነህ አልኩት። ያንን የሚያክል ፖስተር ለጥፈ እታያለሁ ማለት በጣም ገርሞኝ ነበር አለ። በእርግጥም ያ ሰው መጨረሻ ላይ ምን እንደሆነ ታውቃለህ? ዘፋኝ ነው የሆነው። ብዙ ጊዜ ኢንተርቪዎቹን ሰምቻለሁ። በቃ ምን አለ? የራሱን ኢንተርቪው ሲሰማ ለመታወቅ ለዝና በጣም ውስጤ ፍላጎት ነበር። ያደግኩት ወንጌላውያን አማኞች ቤተሰብ ውስጥ ነው፣ ግን የኔ ፍላጎት ይሄ ነበር አለ። በቃ አይከለከልም ሰው መታየት ከፈለገ ትክክለኛውን ቦታ መርጧል። ይሄ ግን የክርስትና አውድ ራሳችን የምንገልጥበትና የምንሰብክበት አይደለም። እንደውም ጳውሎስ ሲል ኢየሱስ ክርስቶስ ጌታ እንደሆነ እንጂ ራሳችንን አንሰብክም። ታዲያ ለምንድን ነው ያንንም ፕራውድ የምናደርገው ወይም በኩራት ለመመላለስ የምንሞክረው ራሳችንን ለማድመቅ የምንሞክረው? ከመጽሐፉ እውነት ስለተፋታን ወይም በጣም ስለተራራቀን ነው። ኢየሱስ የኖረውን ኑሮ ጳውሎስ የኖረውን ኑሮ ነው መለማመድ ያለብን። 21ኛው መቶ ክፍለ ዘመን ላይ ስላለን ሌላ ወንጌል ተጽፎ አልተሰጠንም። ያንኑ ነው የተሰጠንና የተራራው ትምህርቶች ልከኛ የህይወት ስርዓት እንድንከተልና ወደ ክርስቶስ የተጠጋጋ ትሁት ማንነት እንዲኖረን ያደርጋሉ። ለዛ ነው መጀመሪያው ላይ እሱን ኢየሱስና ህዝቡ ብያልኩት። በተለይ ለአገልጋዮች በጣም የምወደው ርዕሰ ጉዳይ ነው። ባይዘው ይሄ ካልገባን መቼም አይገባንም። የሰውም ልብ የሚነካው በዛ ይመስለኛል። ሰውንም ለማግኘት እውነተኛ ለውጥ ሰው ውስጥ እንዲመጣ ምናልባት እንደዛ አይነት ሲስተማቲካል የሆኑ ሰውን ማኒፑሌት የምናደርግባቸው እንግዲህ እነዚህን እንግሊዝኛዎች ምናልባት በጣም ስልታዊ ሆነን በጣም አጥንተን ሰዎችን በሰዎች ለመጠቀም ክብርን የምንፈልግ ከሆነ ክብሩ ሊኖር ይችላል፣ ያው ዓለማዊ የሆነ ክብር እና ስንወድቅም ስንጠፋም ደግሞ ተመልሶ ለኛው ችግር የሚሆን ማለት ነው። መቀረብ፣ በጣም ሲምፕል መሆን፣ በጣም ኮሌ በፍቅር ውስጥ እንዳልከው በፍቅር ውስጥ መሆን እኛኑ ነው የሚጠበቀን። ነገ በቤተ ክርስቲያን ውስጥ ጉለት ቢገኝብህ ፍቅር የኃጢአትን ብዛት ይሸፍናል ይላል። የሚሸፍንህ ብዙ ነገር አለ ማለት ነው። ክብር ግን አይሸፍንም። አሁን ከፍቅር ውጭ ክብር አይሸፍነውም፣ ዝና አይሸፍነውም፣ አይሸፍኑም። እነዚህ ሁሉ ፍቅር ብቻ ነው የሚሸፍነው። ሪሊ እውነት ነው። በጣም ቆንጆ ሀሳብ ነው ያነሳኸው እና እግዚአብሔር ይባርክ። እንወደዋለን ወይ? የምናገለግለውን ህዝብ እንወደዋለን ወይ? ፍቅር አለን ወይ? ፍቅር ካለን ያ ፍቅር ተመልሶ ኢኮ ያደርጋል። አንድ ሰው አንድ ጊዜ እንደው ድንገት ተገናኘን እንትን ውስጥ እና ባንክ ውስጥ እና እኔም ትንሽ ረዘም ያለ ዓመታት ነው እና ባንክ ተገናኘን። ዝም ብዬ አይቼ አልነሳም አልኩ። ለምን እንዳልኩኝ አላውቅም። አልነሳም ዛሬ። ከዛ ሰውየው እንዴት እንደተቀመጡ መቼ እንደተቀመጡ አላውቅም። አጠገቤ ቁጭ ብለዋል እና አንድ በጣም ደንበኛ ትምህርት አስተምሮኝ ሄዱ ለህይወት ዘመን የሚሆን ይኸውልህ፣ እንዴት ኮንቨርሴሽኑ እንደተጀመረ ራሱ አላውቅም። ይኸውልህ ተፈጥሮ ራሱ የሚያስተምረን ነገር አለ። ለምሳሌ ገደል ማሚቱ ያለበት ጋር ሄደህ እወድሃለሁ ብለህ ብትጮህ የሚመጣልህ የገደል ማሚቱ ድምፅ ምንድን ነው? በፍጹም እጣልሃለሁ ሊሆን አይችልም። ኔቸር በፍጹም ያንን አያደርግም። ኔቸር ምንም እኮ የለም እኮ። ሄደን ኢኮ የሚያደርግ ቦታ እወድሃለሁ ብንል ተመልሶ የሚመጣው እወድሃለሁ የሚል ነው። እጠልሃለሁ ብንልስ እወድሃለሁ አይመጣም። ኔቸር ነው እና ይኸውልህ የሰጠነውን ነው የምናገኘው አሉ። ከዛ ቀድሞኝ ተነሱ ይስተናገዱ። እኔ በቃ እዛ ሀሳብ ውስጥ ቀረው። ሰውየውን ደግሜም አላየኋቸው።
ተመሳሳይ ነው። ለህዝባችን የምንሰጠውን ነው ህዝቡ የሚመልስልን። የእውነት ወደነው አፍቅረ ነው እና ከልብ እንድናገለግለው ፈልገን ከሄድን የእውነትም ይገለገላል፣ የእውነትም ይወደዳል፣ የእውነትም ይወደናል፣ የእውነትም ይለወጣል። አይ የኔን ኢጎ የኔን ፍላጎት በህዝቡ ላይ ላስቀምጥ ብለን ከሄድን ህዝቡም የራሱን ፍላጎት ብቻ ካንተ ላይ ወስዶ ነገ በሚደርስብህ ነገር፣ ነገ በምትሆነው ሁኔታ፣ ነገ እንትን በምትለው ሁኔታ ድሮም እኮ የሚባል አደገኛ ምት ያስቀምጣል። የሚሸፍንህ ነገር አይኖርም ማለት ነው። ስለዚህ ፍቅር በጣም ብዙ ነገር ይሸፍናል። አገልግሎት በፍቅር ሲሆን ለዛ አይ ቲንክ የኢየሱስም የሐዋርያቶቹም አገልግሎት እስካሁን ድረስ የቤተ ክርስቲያን አባቶችም አገልግሎት እስካሁን ድረስ ደምቆ በህይወታችን የሚሰማው በፍቅር ከኖሩበት ነው። ሞታቸውንም ምናቸውንም ስናይ እኮ እንዴ ፍቅራቸው ነው የገደላቸው። በፍቅር ነው የሞቱት፣ በፍቅር ነው የኖሩት። ያ ፍቅር እስካሁን ድረስ ያኖራል። እኛ ጋም አሉ፣ እኛም እናያለን። ስለዚህ በጣም ድንቅ ሀሳብ ነው ያነሳኸው እና እግዚአብሔር ይባርክህ። የተራራውን ትምህርት በተመለከተ የተነሱት ሳይ ወደ ውስጥ ልግባና እንግዲህ አንቀጸ ብፁዓን ጋር ሳልደርስ ወደዚሁ አካባቢ ብዙ የያዝኳቸው ኖቶች አሉ። የኢየሱስ ደቀ መዛሙርት የሚል ደቀ መዛሙርቱን በተመለከተ ያነሳሃቸው እንትኖች አሉ። ደቀ መዛሙርትን ራሱ በሶስት አይነት ከፍልሃቸዋል። ምናልባት አንቀጿን ማንበብ ካለብኝ ለአንበባትና እችን አንቀጽ አንበቤ ከላይ የምታነሳው ሀሳብ አለና ከዚህ በመነሳት በወንጌላቱ ለኢየሱስ ደቀ መዛሙርቱ ተብለው የተጠቀሱት ሰዎች ሶስት አይነት መልክ እንደነበራቸው እንረዳለን። አሁን ስለ ኢየሱስ እንዴት እንደሚያይ ህዝቡን ስለ ኢየሱስ አንስተናል። አሁን ደግሞ ስለ ደቀ መዛሙርቱ የቅርቡ ስለሆኑ አገልጋዮች በዚህ መጽሐፍ ላይ ታነሳለን፣ እንረዳለን። ከነዚህ በመጀመሪያው ረድፍ የሚቀመጡት ሙሉ ጊዜያቸውን ሰጥተው የተከተሉት ሲሆኑ ከእርሱ ጋር አብረው የሚኖሩና እንዲያገለግሉም የሚልካቸው ናቸው። የግርጌ ማስታወሻ አለው። ማርቆስ 3:13 አንስታል። ይህም በተለይ 12ቱን ሐዋርያት የሚመለከት ነው። ሁለተኛው ስራቸውን እየሰሩ ትምህርቱን በመስማት የሚከተሉት ሲሆኑ ከእነርሱ አንዳንዶቹ በገንዘብና ንብረታቸው ጭምር ያገለግሉት የነበሩት ናቸው። ከእነዚህም መሃል መግደላዊት ማርያም፣ ሶስና፣ ዮሐናና ከሄሮድስ ቤት አንዳንድ ሴቶች ተጠቅሰዋል። ሶስተኛ በተለያየ ምክንያት ይከተሉት የነበሩ ሲሆኑ እነዚህ ሰዎች ድንቅና ታምራቱን ለማየት ወይም ደግሞ ምን ይል ይሆን ብለው በየቀኑ ሊሰልሉትና የሆነ ሰበብ ሊፈልጉበት ወይም ከዚህ በተለየ በልዩ ልዩ ምክንያት ይከተሉት የነበሩ በርካታ ሰዎች እንደነበሩ ማየት ይቻላል። ኢየሱስ ጋር ከነበሩ ደቀ መዛሙርት ጋር እነዚህ ሶስት መልክ ያላቸውን በሙሉ ልክ እንደ ኢየሱስ ተከታይ አድርገህ በዚህ መጽሐፍ አቅርባቸዋል። እስቲ ከዛሬ ቤተክርስቲያን ጋር አድርገህ እነዚህ አሉ ወይ እና እንዴት ልንገልጻቸው እንችላለን? ምን አይነት ባህሪ ያላቸው? ምክንያቱም አሁን አንድ ነገር አንድ አይነት እንደሆንን ነው የሚታሰበው። ላይክ ጉባኤው በሙሉ አንድ እንደሆነ ነው የሚታሰበው። ብዙም ቀርበንም ስለማናየው ደግሞ አለው አንድ ይሄንን ብዙ ቀርበንም ስለማናየው በቤተ ክርስቲያን በተለይ ደግሞ ሜጋ ቸርች ሲሆን ህዝቡን የማየት እድል ስለማይኖረን እነዚህን ነገሮች ለይተን እንደዚህ ናቸው እንደዚህ ናቸው። ስሙን እንዳልሳሳት ኤንግል ሜዥርመንት የሚባል አለ በእንትን ላይ በእኛ ቤተክርስቲያን ተከላ ስልጠና ላይ ኤንግል ሜዥርመንት ምንድነው? አንድ ሰው ወደ ጌታ እስኪመጣ ድረስ የነበረው ባህሪ ጌታን ካወቀ በኋላ ከዛ ደቀ መዝሙር እስኪሆን ድረስ ያለውን እንትን በየደረጃው ያስቀምጣል። ላይክ 8 እስከ 14 ድረስ ደረጃ ያስቀምጣሉ አንዳንዶቹ። የእሱም እንትን ላይ ያለው እስከ 14 ደረጃ አለው። ደረጃ 14፣ 13፣ ደረጃ 1 ድረስ እያለ የሚሄድ ማለት ነው።
እንደው እንዲህ አይነት ክፍፍል እንዲህ አይነት ጉባኤ አለ ወይ? አሁን ባለንበት ሁኔታ እንደው የቱ ጋር ደርሰናል? አብዛኛውስ ምን ይመስላል? እንደው እስቲ ጉባኤያችንን አንተ እንግዲህ እግዚአብሔር ረድቶ ብዙ እድልም አግኝተሃል፣ ከብዙ ትልልቅ መሪዎች ጋርም ትገናኛለህ እና እንዴት ታየዋለህ? እዚህ ላይ ያስቀመጥከው አሁን ላለው ቤተክርስቲያን ምን ይመስላል? ደቀ መዝሙርነትና ኢየሱስን በተመለከተ እሱ ላይ እንግዲህ ደቀ መዝሙርነትን ለማብራራት ሞክሬያለሁ። በየትኛውም ዘመን ደቀ መዝሙር ማለት ምን ማለት ነው የሚለው ሲጀመር፣ ደቀ መዝሙር የሚለው ቃል የብሉይ ኪዳን ቃልም አይደለም፣ የዕብራውያን ልማድም አይደለም፣ የግሪካውያን ልማድ ነው እዚህ ላይ እንደሚታየው እና የሄሌኒዝምን ፍልስፍና ተከትሎ የመጣ ማቴተስ የሚለው ሀሳብ ጋር አቻ ቃሉ ደቀ መዝሙር የሚል ሆኖ ነው ያገኘነው። በአጭሩ ይፈታ ከተባለ ደቀ መዝሙር ማለት ተከታይ ማለት ነው። ግን ተከታይ ማለት እንደው ዝም ብሎ እንደ መናጆ ሆኖ መናጆ ማለት ብዙ ሰው ስለማያውቀው ለምሳሌ አንድ ከብት ሊታረድ ከታሰበ ከገጠር ሲመጣ ብቻውን መንዳት አስቸጋሪ ስለሆነ 9 በሬዎች አብረውት አጅበውት ይመጣሉ። እነዛ 7 በሬዎች 9 በሬዎች መናጆ ነው የሚባሉት። ምንም ዓላማ የሌለባቸው አድርሰው መመለስ ነው። ዋናው ያለ እርድም ቢሆንም ዋናው ባለ ዓላማው ያ በሬ ነው እና መናጆ ማለት አይደለም። ተከታይ ማለት ዝም ብሎ አብሮ ጀፍጀፍ ብሎ የሚመለስ አይደለም። ዓላማ ያለበት ማለት ነው እና በአጭሩ ደግሞ ይገለጽ ከተባለ በትርጉም ደረጃ የመምህሩ ትምህርትና የመምህሩ ሕይወት ተጽዕኖ ያሳደረበት ማለት ነው። ለምሳሌ የኢየሱስ ደቀ መዝሙር ካለን የኢየሱስ ትምህርትና የኢየሱስ ሕይወት ተጽዕኖ። አሁን የግሪካውያንም ደቀ መዛሙርት የዛ አይነት ባህል ስለነበራቸው ሕይወታቸውን ይኖሩታል፣ የአስተማሪዎቻቸውን። ከዛ በኋላ ደግሞ ትምህርታቸውን ቀጥሎ የማስቀጠል ኃላፊነት አለባቸው። በጌታ በኢየሱስ ክርስቶስ አውድ ደግሞ ስንመጣ በሱ ዘመን የነበረውን ነገር ስናይ ደቀ መዛሙርቱም ተብለው የተጠቀሱ 12ቱ አሉ። እንደገና ከዛ በኋላ ደግሞ 72ቱ አብረውት ያሉት አሉ። እንደገና ደግሞ ሌሎች ሰዎች ተከትለውት እንዲሁም የሚሄዱ አንዳንዶቹ ለማመን ነው፣ አንዳንዶቹ ለመቃወም ነው። ደቀ መዝሙር መስለው ማስመሰል ግን ተከታዮች ስለሆኑ በዛ ማዕቀፍ ውስጥ ነው። የኛ ጊዜ አውድ ደግሞ ይለያል። ደቀ መዝሙር ሲባል ሁላችንም ደቀ መዝሙር ለመሆን የክርስቶስ ተከታይ ለመሆን የተጠራ ነው። አሁን በዚህ አይነት መንገድ እንግለጣቸው ካለን በቤተ ክርስቲያን ውስጥ ሙሉ ጊዜ አገልግሎት የሚያገለግሉ አሉ። እንደገና በስራቸው እየሰሩ የሚያገለግሉ አሉ። እንደው ዝም ብለው ደግሞ የእሁድ ደንበኛ የሆኑ ሰዎች አሉ እና እሁድ ከዛ ያለፈ ደግሞ በየቦታው እንደው እዛኛው ጠበል ፈለቀ ሲባል ወዲያ እንደሚሉ እዛኛው የበለጠ ይሰማል ብለው ሲሉ ከአንዱ ንግስ ወደ ንግስ ከአንዱ አድባር ወደ ሌላው አድባር እንደሚሄዱት ሁሉ እዚህም ደግሞ እንደዚህ አይነት አሉ። እንደውም አንዳንድ ሰዎች ሲገልጡት በአሁኑ ጊዜ እኮ እንደው የጋራ ምዕመናን ያለን ይላሉ። ላለበት ማህበር ምዕመናን ተአማኒ የሆነ ዓላማ እንዳለበት አውቆ አብሮ የሚሰራ የተጠመደ የለም። ስለዚህ የአሁኑ ማህበረሰብ ስናየው አብዛኞቻችን እንደ መናጆ ዝም ብሎ በቃ ግር ብሎ ሄዶ ግር ብሎ እንደመምጣት በመጽሐፍ የተጻፈውን የክርስቶስን ትምህርትና ዓላማ ከመፈጸም ይልቅ ከክርስትና የሚገኙትን ነገሮች ብቻ ተስፋ በማድረግ ምናልባት ፈውስ ሊሆን ይችላል፣ ታምራት፣ ድንቅ ያንን ነገር ወንጌልን ለመስራት ሳይሆን እኛ በወንጌል አንዳች ጥቅም ለማግኘት ብለን የምንከተለው አይነት እንመስላለን። ብዙ እንደዛ ሆኖ ይታያል። ይሄ ማለት ግን እውነተኛ ደቀ መዛሙርት የገባቸው የክርስቶስ ትምህርት ተጽዕኖ በላያቸው ላይ ያሳረፈባቸው ሕይወቱን የሚኖሩ የለም ማለት አይደለም። የዚህ የቱንቢ ወይም የተራራው ትምህርት አስፈላጊነት ብዬ የማምነው ምክንያት ሰዎች እውነተኛ ደቀ መዝሙርነትን እንዲለማመዱ ቤተክርስቲያን ብዙ መድከም የለባትም። የግድ ይህን መጽሐፍ ማስተማር አለባት እያልኩ አይደለም። እንደ ተራራው ትምህርት አይነት ለላቀ ሕይወት ስርዓት የሚጠቅሙ ቱንቢ የሆኑ ማረጋገጫ የሆኑ ወይም ደግሞ ስታንዳርድ የሆኑ ትምህርቶችን ደረጃ መለኪያ የሆኑ ትምህርቶችን በማስተማር በማህበረሰቡ መካከል ሰው የሙሉ ጊዜ አገልጋይ መሆን የለበትም እኮ ሐኪም ሆኖ አስተማሪ ሆኖ ባለስልጣን ሆኖ ወይም የሆነ ቦታ ላይ ተቀምጦ የክርስቶስን ሕይወትና ትምህርትን እስከ ተገበረ ድረስ የክርስቶስ ደቀ መዝሙር ነው። አንድ
ስልጣን ላይ የተቀመጠ የወረዳ ሊሆን የቀበሌ ባለስልጣን የሆነ ከስተመር ሲመጣ በክርስቶስ ልብና ትህትና ካገለገለው ማን ነው እሱ? እንዴት በዚህ በጨለማው ዓለም ውስጥ እንዴት እንዲህ አይነት ትህትናና ደግነት አየው ብሎ መገረም ይጀምራል። ሲያይ ከጀርባ ያለው ክርስቶስ ነው። ቤትም ቦታ ያለ አገልግሎት የክርስቶስ መሆናችንን ማሳየት አለበት። ይሄ ደግሞ ጌታ ኢየሱስ ሲናገር ራሱ ምን አለ? ፍቅር እርስ በርሳችሁ ፍቅር ቢኖራችሁ አለ የእኔ ደቀ መዛሙርት መሆናችሁን ዓለም ያውቃል። ከዚህ ከእርስ በርስ ካለን ፍቅር ለዓለም ከምንሰጠው ፍቅር እርሱ እንደሆነ መሆን ስንጀምር የዛን ጊዜ ደቀ መዝሙርነታችን ይታወቃል በሚገለጥ። ስለዚህ በአሁኑ ዘመን ያለው በዛን ጊዜ እንደነበረው አይደለም። ምክንያቱም አብሮ የሚጓዝ እያስተማረ የሚጓዝ ነው። እኛ ግን ቸርች አቋቁመን የሆነ ቦታ ላይ ኑ የምንል ነው በአብዛኛው። ግን ደግሞ እሁድ የተማረው ሰው ተመልሶ ወደ ማህበረሰቡ ነው የሚወጣው እና ያ ማህበረሰብ የእውነት የክርስቶስ መሆኑን መታወቂያው በጣም ግልጥ ነው። እኔ ለረጅም ጊዜ ይህ መጽሐፍ በምጽፍበት ጊዜ ለአመታት ቸርች ፓስተር ከማድረግ አቁሜ ዘዋሪ ሰባኪ እና ጸሐፊ ብቻ ሆኜ አገልግያለሁ እና ከ11 ዓመት ያላነሰ ጊዜ አንድ ኦፊስ ላይ የሆነ ቢልዲንግ ላይ ተከራይቼ ነበር የምኖረው እና የቤተ ክርስቲያንን መልክ በደንብ ያየሁት የዛን ጊዜ ነው። እነዚህ እሑድ የምንሰብካቸው አብረው በቃ የዛን ጊዜ እንደ አንድ ፓስተር ሳይሆን እንደ አንድ ምዕመን ወይም ጴንጤ ሆኜ ነው መካከላቸው የምገለጠውና ስራቸውን ያለው ንግግራቸውን ያለው እንቅስቃሴ አንዳንዶቹ በጣም አስገራሚ በነበርኩበት ቢልዲንግ ላይ በቃ ፓስተሮቹ ከሚኖሩት በላይ የሚኖር በሰላምታው በፈገግታው የተመሰከረለት ሰው ገጥሞኛል። የዛን ያክል ደግሞ ጆሮን ጭው የሚያደርግ የሚያስደነግጥ የሚያሰኝ እሱ ጴንጤ ነው የሚያሰኝ አይነት ህይወትም ያለን ሰዎችም አይቻለሁ። እና ትክክለኛው ህይወት ያለው ቤተክርስቲያን ውስጥ አይደለም ማህበረሰቡ መካከል ነው። እና መከተላችን የሚገለጠው እዛ ነው። ትንሽ ጠጋ እንበል እዚህ ላይ ትንሽ ብንቆይ ጥሩ ነው። ምክንያቱም ደቀ መዝሙር ለማድረግ በእሁድ ስብከት ከዛ ከምስባኩ ወደ ታች በሚለቀቀው ወደ ህዝቡ በሚለቀቀው ትምህርት ብቻ ደቀ መዝሙር ማድረግ እንችላለን ወይ? ምክንያቱም እንግዲህ እንዳልከው ኢየሱስ ደቀ መዝሙር ያደረጋቸውን ሰዎች እያገኛቸው እያወራቸው፣ እንደውም ከፎርማል ትምህርት ኢንፎርማል ትምህርቱ ብዙ ነው። ምንድነው? በትምህርት ላይ መደበኛ የሚባል ትምህርት አለ። መደበኛ ትምህርት ልክ ትምህርት ቤት ገብቶ ልክ እሑድ እንደምንሰብከው ስብከት እንትን ብለን እንደምናስተምረው የደቀ መዝሙር ትምህርት ምናምን ብለን እንደምናስተምረው እንደሱ አይነት ትምህርት መደበኛ ትምህርት ነው። ግን ከመደበኛው ይልቅ አብዛኛውን ጊዜ ኢየሱስን ካየኸው ብዙ ትልልቅ ነገሮችን የሚያደርገው ኢመደበኛ የሆነው ላይ ነው። ላይክ ኢንፎርማል የሆነው ላይ ነው። መንገድ ላይ ሲሄዱ፣ በባህር ላይ፣ ምናልባት ሰው ቤት ውስጥ ምግብ እየበሉ ግብዣ ላይ ምናምን ነው። እና በጣም እንትኑ ተአምሮቹም ልክ እንደዚህ ሲያልፍ መንገድ ላይ እንደዚህ ናቸው። እና ይጠይቁታል፣ ይሄ ሰውዬ እንደዚህ እንዲሆን ኢትስ ኖት ፎርማል፣ ክፍል ውስጥ ገብተው አይደለም፣ እያለፉ ነው። የእናቱና የቤተሰቡ ኃጢአት ነው። በጣም በጊዜው ፕሮፋውንድ የሆነ ቴዎሎጂካል ኢሹ ነው። በጣም ሲሪየስ ኢሹ ነው። ግን እሱን ሲሪየስ ኢሹ በእንትን ውስጥ አይደለም የሚያስተምረው፣ በሴቲንግ ውስጥ አይደለም የሚያስተምረው። ላይክ ኢንፎርማል በሆነ መንገድ ላይ እየሄዱ በሚገጥማቸው ነገር ላይ ነው የሚያስተምራቸው። የእግዚአብሔር ክብር እንዲገለጥ ነው እሱ ወይም ቤተሰቡ ኃጢአት አለ። ፋሲኔቲንግ ራይት? ላይክ በኢመደበኛ እንግዲህ ደቀ መዝሙር እናደርጋለን ብለን ምዕመናችንን ከያዘን በመደበኛው ትምህርት ብቻ ማድረግ እንችላለን ወይ? አንደኛው ጥያቄ ነው። ኢመደበኛው ሳያስፈልግም ወይ? ኢመደበኛው የምንለው ሰዎችን በአንዳንድ ሁኔታቸው ላይ ማግኘት መድረስ። ለምሳሌ ልክ እንዳልከው አንተ ኦፊስ አካባቢ ያሉ ሰዎች ፓስተሮቻቸው መጥተው ቢያዩዋቸው ቢሰሙ ስለነሱ አንተ እንደዚህ ነህ እንዴ? እንደው ለዚህ ነገር እንዲህ አይነት ትምህርት እንዲህ አይነት ካውንስሊንግ ያስፈልግሃል። አንዳንድም እንትን ከሆነ ችግርም ከሆነ እንደው ከፍ ወደ ዓለም ሕክምና እንዲሄድ ማለት ነው። ምክንያቱም አግሬሲቭነት እንትን የምንላቸው ነገሮች የእንትን ብቻ አይደሉም። እንዳልከው የተፈጥሯዊ ብቻ አይደለም። አንድ መጋቢ ደቀ መዝሙር ለማድረግ ይህንን ሁሉ ነገር ማለፍ አለበት። ምንድን ነው የሚገጥመው ስትረስ? ለምንድን ነው እንደዛ የሆነው? ከምኖች ጋር ቢውል ነው ምናምን ተብሎ መታየት የለበትም ወይ? እና ወደ ኢመደበኛ ትምህርት ብንሄድስ? እንደውም አንድ አሜሪካን አንድ ፓስተር ትልቁን ቸርቹን
ወደ ስሞል ግሩፕነት የመቀየር እንትን እንቅስቃሴ ጀምሮ እንደነበር አውቃለሁ። አይ ዶንት ኖ አሁን ምን ላይ እንዳለ አላውቅም። እና በቃ ቸርች ይሄ አይደለም አለ ሜጋ፣ ይሄ የምንሰበሰበውና እንትን የምንለው እሱ አይደለም። ስለዚህ ተመልሰን ወደ የቤት ህብረት ወደ እንትን እንመለስ አይነት ነገር እንደገና መልሶ ያንን ጉባኤ መልሶ ወደ ስሞል ግሩፕ የመቀየር እና ሰዎች እርስ በርስ የሚተያዩበት፣ የሚነካኩበት፣ የሚታወቁበት እንዳልከው መለኪያቸውን የሚያውቁበት ወደ ቱንቢው የሚመለሱበትን እድል የሚፈጥረው ያ ነው። አሊያ እንደው ከክራውዱ ጋር አንድ ላይ መሆናችን ጥሩ ነው፣ እንደዚህ ህብረት ማድረጋችን በጣም ጥሩ ነው። በጣም እንደውም በተለይ አንድ ሪሰርች ሰርተን ነበረ ወጣቶች ላይ በአንድ ኮንሰርት ላይ ተገኝተን ሪሊ መሰባሰቡን እንዴት ነው የሚያዩት ብለን ማለት ነው። አብዛኞቹ በእንደዚህ በጋራ በመሰባሰብ ውስጥ ሁሉም ማለት እንችላለን 100% ወጣቶቹ አንዱም ከጠየቅናቸው ሰርቬይ ካደረግናቸው ወጣቶች ውስጥ አንድም መሰባሰባችን ዋጋ የለውም ያለ የለም። ሁሉም 100% መሰባሰባችን በጣም ጥሩ ነው እና የአብዛኞቹ ምክንያት እንበረታለን፣ ተስፋ እናደርጋለን፣ ሌሎቹን ስናይ እኛ ከደካማችን እንነሳለን ነው ኢን ክራውድ። እሱ እንዳለ ሆኖ ግን በተለይ ብዙ ኃላፊነት ላለበት ሰው መገኘት፣ ኢንፎርማሊ መገኘት፣ ይሄ በስሞል ግሩፕ መገኘት ለመተዋወቅ አይሆንም ወይ? እሱንስ እንዴት እናየዋለን? ወደ ኢንፎርማል ትምህርት በተወሰነ መልኩ ወደ ኢመደበኛ ወደሆነው ትምህርት ሰዎችን ባሉበት ከባቢ እየተገናኙ ማውራት፣ መጸለይ፣ ማስተማር የሚባለው ነገር ለደቀ መዝሙርነት አያግዝም ወይ? ይሄ በጣም አስፈላጊና በተለይ ትኩረት ማድረግ ያለብን ነገር ነው። ከዚህ በፊት አንድ ከአሜሪካ የመጣ ፓስተር ስለ ትልልቅ ጉባኤዎች እና ስለ ትናንሽ ጉባኤዎች አስፈላጊነት ሲያስተምር እኔ ፓስተር ከማድረጌ በፊት ዳኪዎች ነበሩኝ እና ዳኪዎችን ሰረባ በረው እንዳይሄዱ አንደኛው ክንፋቸውን በፕላስተር አስረው ወይም ደግሞ ክንፋቸውን ነቅለው ነበረ ብሎ አስተማረ። እኔ ወንድሜ ደግሞ እርግቦች ስለነበሩት ለመረዳት ከባድ አልሆነብኝም። እርግቦቹ እንዳይሄዱ ሲፈልግ አንዱን ክንፍ ይጎነድሸዋል ወይም በፕላስተር ያስረዋል። ስለዚህ ተፍተፍ ብለው ይቀመጣሉ። ጳውሎስ ይህንን እያሰው ጳውሎስ ለኤፌሶን ቤተክርስቲያን የመጨረሻ ሚሊጤን ላይ ባስተማረው ትምህርት ሁለቱንም ይጠቅሳቸዋል። በጉባኤም በቤታችሁም ይላል። ሁለት ሰፊ ጉባኤም ያስፈልገናል፣ አነስተኛ ጉባኤዎችም ያስፈልጉናል። ሴል ግሩፕ፣ ሆም ሴል ወይም ኬር ግሩፕ ምናምን የሚሏቸው ማለት ነው። በጣም አስፈላጊ ናቸው። ሰፋፊ ጉባኤዎች ውስጥ ሆነን በየእሁዱ ብቻ በእሁድ ስብከት ብቻ ሰውን በሜጋ ቸርች ፎርማት ሰውን ደቀ መዝሙር ማድረግ በጣም ከባድ ነው። ምክንያቱም ሰው በዛ በብዙ ህዝብ መካከል ተደብቆ ነው አልፎ የሚሄደው፣ ማንነቱ አይታወቅም። እውነተኛ ደቀ መዝሙርነት መነካካት፣ መጠጋጋት፣ መተያየት ያስፈልጋል። ኢየሱስ 12 ሰዎችን ነው በደንብ አብጠርጥሮ አውጥቶ ለዓለም የሰጠው። ከዛ በኋላ እነሱ ደግሞ በአብዛኛው በቤት ውስጥ ነበረ ጥራት ያለው ክርስትና ሊኖርም የሚችለው። ለዛ ነው በደርግ ጊዜ የተሻለ ጥራት ያለው ክርስትና አለ የሚባለው። አንደኛ መከራው ከውስጥ ፕሬዠሩ አለ፣ ውስጥ ያለው ደግሞ በደንብ ይታወቃል። ዋጋ ከፍሎ ነው የሚመጣው። ክርስትና ቀልድ አይደለም፣ ነፃነትም አልነበረም። ስለዚህ ቤተክርስቲያን ወደ ታች ወርዳ ሰዎች እርስ በርስ የሚተያዩበት፣ ህይወታቸው በቅርበት የሚታይበትን መንገድ መፍጠር መቻል አለበት። አንዳንድ ሰዎች እኔ እዚህ ቱምቢ ላይ ደጋግሜ ጠቅሼዋለሁ፣ ከመሳታችን ይልቅ መሳታችን እኔ አለማወቃችን የበለጠ አደገኛ ነው የሚል ቃላት ደጋግሜ ተጠቅሜያለሁ። መሳቱን እንኳን አያውቅም። እንደው ከጠቀመ ይህን ፕሮግራም ለሚከታተሉ ሰዎች እኔ በቤተ ክርስቲያን ውስጥ እያደረኩ ያለሁትን ነገር ልንገር። ከዓመታት በኋላ እንደገና ወደ ፓስተርነት ስመለስ መጀመሪያ ትልቅ ከሆኑት ሰዎች ማቹር ካደረጉት ሰዎች ጋር ብዙ ጊዜ ያጠፋው እና ዴቨሎፕ ያደረጉ ብዙ ነገሮች አሉ። ኦልሬዲ ማቹር ያደረጉ እኔ ልቀይራቸው ማልችላቸው። ስለዚህ ምን አደረግኩ? ታች ገና የተጠመቁ የክርስቲያን ልጆች በአብዛኛው ያሉትን እነሱ ላይ ኢንቨስት ማድረግ፣ እሑድ ማለዳ ከእነሱ ጋር ጊዜ መውሰድ እንዳለብኝ፣ ክላስ አብረን እንድንወስድ እድሉን አመቻቸው እና ፎርማል አይደለም ክላሱ። የተለመደው አይነት የደቀ መዝሙር ማንዋልን መጠቀም አልፈለግኩም። ምንድን ነው የማደርገው? አብሬ ጠዋት ስንገናኝ መጀመሪያ እናወራለን። የምናወራው ምንድነው? ትምህርት ቤት እንዴት እንዳሳለፉ፣ ከወላጆቻቸው ጋር
ሳምንቱ እንዴት እንደነበረ ምናምን እናወራለን እና ብስጭታቸውን፣ ቁጣቸውን እነዚህ 14፣ 15፣ 16 እስከ 18 የሆኑ ይነግሩኛል። በቃ ወላጅ ሲያናድዳቸው፣ አስተማሪ ሲያናድዳቸው፣ ከአስተማሪ ጋር ያላቸውን መስተጋብር ሁሉ ያወሩኛል እና ከነሱ ንግግር ተነስቼ እዛው ትምህርቱን ማዘጋጀው እዛ ከንግግራቸው ልክ የኢየሱስን ፎርማት ለመከተል እየሞከርኩ ነው። እንደውም በጣም አበዛው እንዳትለኝ እንጂ አሁን ጠዋት እኔ ትንሽ ኩክ ማድረግ እችላለሁ እና ቅዳሜ ማታ የእኔ ትልቁ አገልግሎት ለእነሱ የጠዋት ቁርስ ማዘጋጀት ነው። ዳቦ ሊሆን ይችላል፣ ኬክ ሊሆን ይችላል፣ ሳሙሳ ሊሆን ይችላል፣ ምንም ሊሆን ይችላል። ብቻ የምችለውን አቅሜ የፈቀደልኝን በተቻለ መጠን ራሴ ልክ የእሑድ መልእክት ለጉባኤው እንደማዘጋጀው ለእነሱ ቁርስ አዘጋጅና ቁርሳቸውን ይዤላቸው እመጣለሁ። አርፍደው ይመጣሉ። በጥሩ በሰዓት ይመጣሉ። በጣም የሚገርሙ ልጆች አሉ። ይመጣሉ። በቃ ስለ አስተማሪያቸው ይነግሩኛል። በቃ እኔ ምንድን ነው ይሄ ፓስተር ምናምን የሚለው ቅድም ያለውን ይሄ ሳይሆን በጣም ቅርብ የሆነ ማንነትን በመካከላችን መፍጠር ነው የፈለግኩት እና አጋጣሚውን በቅርብ ጊዜ ደግሞ ሰፋ ያለ ቤት ስከራይ እነሱም በደንብ እንዲጠቀሙበት ነው እና ይሄ በዓል ምናምን ሲሆን ህብረት ማድረግ ሲፈልጉ እኔ ማስፈቀድ እንኳን አይጠበቅባቸውም። የሚያደርጉት ነገር ምንድን ነው? ለእኔ ማሳወቅ ብቻ ነው። ዛሬ ቤት መተን እናድራለን ይሉ ሰፊ ሳሎን አለ። በቃ ሌሊቱ ሲረብሹ፣ ሲያወሩ፣ ሲጫወቱ አንዳንድ ጊዜ ቆም ብዬ ሻይ እንደሚያፈላላቸው ሰማቸዋል። ምን እንደሚያወሩ እንዴት እንደሚያስቡ ለማወቅ በጣም ጥረት አደርጋለሁ። በጣም ጠቅሞኛል። አንዳንዶቹ በሚገርም ሁኔታ ተለውጠው አይቻለሁ። ለምሳሌ አሁን በቀደም ትናንትና ወዲያ አንዱ ሲመሰክርልኝ ነበረ። እንደዚህ ከመገናኘታችን በፊት ያው ወላጅ በጣም ይጸልይ ነበር እና በጣም የሚፈራው ወላጅ 10ኛ ክፍል ሲገባ ምን ይሆናል ተብሎ አስተማሪዎች በጣም የሚፈሩት አይነት ልጅ ነበር። ኮምፕሊትሊ ነው የተቀየረው እና ለወላጆቻቸውን እንዲረዱ ነው የምነግራቸው። እንዲረዱ ብቻ ሳይሆን እንዲረዷቸው። ለምሳሌ አንዳንድ ጊዜ ወላጅ ሳያስበው ይናገራል። አንተ ምን አለብህ እኔ እዚህ እንትን ብዬ ዝም ብለህ ብላ እንጂ ምናምን ይሏቸዋል። አስተማሪዎቻቸው እንዲረዷቸው አደርጋለሁ። ለምንድን ነው ቁጡ የሚሆኑት? ለምንድን ነው ከባድ ፈተና አውጥተው ሲወድቁ የማይጸጸቱ ደስ የሚላቸው? ላስረዳቸው ሞክራለሁ። ወላጅን ማክበር ከምንም ነገር በላይ እንደሆነ፣ ወላጅ ደግሞ ብዙ በርደን እንዳለበት ኑሮ ጫናውን እና ሲነግረኝ አንደኛው